ሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክ በየትኛው መመዘኛ ነው ብልጽግና ፓርቲ ላለፉት 7 ዓመታት ኢትዮጵያን በቱሪዝም እድገት ያመጣው? እኛ የማናውቃት እናንተ ብቻ የምትኖሩባት ኢትዮጵያ አለች ወይ? የብልጽግና ኢትዮጵያ የተለየች ናት። ባለፉት 4-5 ዓመታት ብቻ ኢትዮጵያን ከቀዳሚ አፍሪካ ሀገራት መካከል ሲያሰልፋት ያለ ምክንያት አይደለም። ጎብኚ የማያቸው የቱሪዝም መሰረተ ልማቶችን መገንባት ምን ያህል አዋጪ ነው? ቱሪዝምን ከፍ አድርገን ነው የምናየው። እኛ የፈጠርናቸው የቱሪዝም መዳረሻዎች መጠነ ሰፊ የሆኑ አማራጭ የቱሪዝም መዳረሻዎችን ፈጥረውልናል። በብሔርና በሀገራዊ መረጋጋት መካከል ያለውን ተቃርኖ እንዴት አስታርቆ ነው የኢትዮጵያን ቱሪዝም ወደ ዓለም አቀፍ ገበያ የሚያቀርቡ? የብሔር ፖለቲካ የቱሪዝም ኢኮኖሚን አይመራም የሚል ዓለም አቀፍ ሳይንስ የለም። የሃይማኖትና መንግስታዊ ስርዓቱ የተደበላለቀ ስለሆነ እነዚህን ለይተን ለመስራት እናስቀምጣለን ማለት ነው። የኢትዮጵያ የቱሪዝም ሀብቶች ከሀገር ባህል፣ ሃይማኖት፣ ከሀገር ታሪክ ጋር የተያያዙ ናቸው። ይህንን መነጠል ለሀገሪቱ ጉዳት ወይስ ጥቅም? የሁሉም ሀብትና የሀገር የጋራ ሀብት እንዲሆን እናደርጋለን። ቱሪዝም፣ ማዕድንና ኢንዱስትሪ ወገኖቻችን የሚበዘበዙበት ከትራንስፖርት ያላለፈ ደሞዝ የሚከፈልበት የማኑፋክቸሪንግ ዘርፍ ነው ያለው። ዝቅተኛ ክፍያ ስለተከፈለ ወጪ ቀንሶ ከፍተኛ ምርት ይገኛል ማለት አይደለም። የሰራተኛውን መብት ኮምፕሮማይዝ የሚያደርግ ፖሊሲ አንከተልም። ኢትዮጵያ የሰው ዘር መገኛ፣ የጥበብ ማህፀን፣ የቀደምት ስልጣኔዎች አሻራ። ይቺ ኩሩ ሀገር ተፈጥሮ በልዩ ጸጋ የጎበኛት ብቻ ሳትሆን ከንግግራቸው ቃና እስከ አኗኗራቸው ስልት ብርቅና ድንቅ የሆኑ በክብር ተሳስረው ለዘመናት የኖሩባት ህዝቦች ባለቤት ናት። እንደ ትናንት ሁሉ አይን የማያስከድኑ የቱሪዝም መስህቦች፣ ከከርሰ ምድር የሚፈልቀው ማዕድኗ፣ ለነገ ማንሰራራት ተስፋ የሆነው የቱሪዝም ሀብቷ ኢትዮጵያዊነት የጥንካሬና የሉዓላዊነት ደማቅ ማማዎች ናቸው። ጤና ይስጥልኝ። ይህ ለሰባተኛው ጠቅላላ ምርጫ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያዘጋጀው የፖለቲካ ፓርቲዎች የክርክር መድረክ ነው። ታላቋን ኢትዮጵያ ለመምራት የተዘጋጁት የፖለቲካ ፓርቲዎች ለሀገራችን የምጣኔ ሀብት ምሰሶ በሆኑት ቱሪዝም፣ ማዕድንና ኢንዱስትሪ ላይ የሀሳብ ፍጭት ያደርጋሉ። ለሀገርና ለወገን ያላቸውን ራዕይ የሚከተሉትን ርዕዮተ ዓለምና ፖሊሲ አማራጭ ሀሳቦቻቸውን በእውቀት ሚዛን ላይ ያስቀምጣሉ፣ ይከራከራሉ። ይህ የሀሳብ አውድማ የፖለቲካ ፓርቲዎች የቃላት ፍትጊያ የሚያደርጉበት ብቻ ሳይሆን የመሪነት ጥበባቸው የሚመዘንበት፣ ለሀገር ያላቸው አተያይ የሚለካበት ታላቅ መድረክ ነው። የሀገራችን ሀብቶችን፣ የሕዝባችን ተስፋዎችን ወደ ላቀ ምዕራፍ ለማሸጋገር የሚከተሉት የፖሊሲ መንገድ ያዋጣል? ይዘው የመጡት የፖሊሲ አማራጭ ሚዛን ይደፋል? ሁሉንም ከክርክሩ ትመለከታላችሁ። የዛሬው የፖለቲካ ፓርቲዎች የክርክር መድረክ የሚካሄደው ላንድ ኦፍ ኦሪጂን ምድረ ቀደምት ፓርክ ውስጥ ነው። ይህ ታሪካዊ ክርክር በዚህ ስፍራ ላይ መዘጋጀቱ አጋጣሚ አይደለም። አንድም ኢትዮጵያ የታሪክ፣ የባህል፣ የተፈጥሮ ውበት ምንጭ መሆኗን ለመዘከር ነው። በሌላ በኩል ለሀገራችን ዘላቂ ልማት ለመምከርና ለመከራከር የኢትዮጵያ ታላቅ ተምሳሌትነትን የሚወክል ቦታ በመሆኑ ነው። ላንድ ኦፍ ኦሪጂን የጥንታዊነታችን ማህተም፣ የስልጣኔያችን አዝመራ፣ የሰው ዘር መፈጠሪያ፣ የተፈጥሮ ድንቅ ውበት የተገለጠበት ድንቅ ሀገር ተምሳሌት ቦታ ነው። ኢትዮጵያ የሰው ዘር መገኛ ብቻ አይደለችም። በምድር ላይ የመኖር ጥበብን ያስተማረች፣ ለሰው ልጅ ሕይወት ቀጣይ አሻራን ያሳረፈች፣ ፊደል ቀርጻ ቋንቋን ያስተማረች ታላቅ ሀገር ናት። ማኅፀነ ለምለም የ13 ወር ጸጋ ባለቤት፣ የተፈጥሮ ድርሳን የሆኑ ውብ የቱሪስት ጸጋዎች ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ቀደምት ስልጣኔ ማህተም ያረፈባቸው የታሪክ አሻራዎች፣ ባህልና እምነት ተደርዞ የተቀመጠባት ምድረ ቀደምት ኢትዮጵያ፣ የአድዋ ፀሐይ፣ የአፍሪካ የነጻነት ተምሳሌት፣ አባቶቻችን ጠብቀው ባቆዩን የምንኮራ፣ አሁን ባለችን ኢትዮጵያ የምንሰራ፣ ነገን በብሩህ ተስፋ የምንመለከት ጽኑ ህዝቦች ነን። ይህችን ታላቅ ሀገር ማን ይምራት? ክቡራትና ክቡራን፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህን
ታላቅ መድረክ በሚዛናዊነትና በገለልተኝነት እየመራ በሬዲዮ፣ በቴሌቪዥን፣ በዶት ስትሪም አማራጮች ወደ እናንተ ይደርሳል። የመድረኩ አጋፋሪዎች ፍጹም ነፃ የሆነ የሐሳብ ፍጭት እንዲደረግ የዲሞክራሲ ልምምዳችን አቅም እንዲጎለብት ገለልተኛ ሆነን መድረኩን እንመራለን። ክቡራትና ክቡራን፣ ዳኝነቱ የእናንተ ነው። ይህን ታላቅ ህዝብ የሚመጥን ለትውልድ ተስፋ ከፍታ የሚሆን አማራጭ ሐሳብ ላቀረቡላችሁ ፓርቲዎች ድምጻችሁን ስጡ የኢትዮጵያ ብሮድካስቲንግ ኮርፖሬሽን መልእክት ነው። አሁን የፖለቲካ ፓርቲዎች ለሀገራዊ ሀብቶቻችን ያላቸውን እይታና የፖሊሲ ፍልስፍና በዝርዝር የሚያቀርቡበት ጊዜ ላይ ደርሰናል። ቱሪዝም፣ ማዕድን፣ ኢንዱስትሪ ክርክሩን የሚያደርጉ የፖለቲካ ፓርቲዎችንና ወክለው የመጡ እጩዎቻቸውን በማስከተል አስተዋውቃቸዋለሁ። በዛሬው የፖለቲካ ፓርቲዎች የክርክር መድረክ ላይ የተገኙት የብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የአማራ ብሔራዊ ንቅናቄ አብን ፓርቲና ትብብር ለኢትዮጵያ ፓርቲዎች ናቸው። የብልጽግና ፓርቲን በመወከል ወይዘሮ ሰላማዊት ካሳና አቶ በረከት ተጽፋ ጽዮን፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማን ወክለው የተገኙት አቶ ንጋቱ ወልዴና አቶ ተስፋ በላይነህ፣ የአማራ ብሔራዊ ንቅናቄ አብንን በመወከል አቶ ጋሻው መርሻ እና አቶ ዳምጠው ተሰማ ናቸው። ትብብር ለኢትዮጵያ ፓርቲን በመወከል ሚስጥረ ስላሴ ታምራት እንዲሁም አቶ ይደግማሩ ተገኝተዋል። ሁላችሁንም እንኳን ደህና መጣችሁ። ይህ የክርክር መድረክ የሚመራበትን ስነ ምግባር ደንብና የጊዜ አጠቃቀም አስተዋውቃቸዋለሁ። በክርክሩ የሚሳተፉ የፖለቲካ ፓርቲዎች በሀገሪቱ ህገ መንግስት መሰረት እውቅና የተሰጣቸውን ብሔር ብሔረሰቦችና ህዝቦችን ማንነት፣ ባህል የሚጻረሩ ጉዳዮችን ማንጸባረቅ አይፈቀድላቸውም። ተከራካሪ ወገኖች በየትኛውም ጉዳይ ላይ ሊኖር የሚችል የዓላማ፣ የሀሳብ ወይም የዘር ልዩነትን ወይም ሌላ ምክንያት መሰረት በማድረግ የፓርቲዎችን መብት የሚጋፉ ጉዳዮችን እንዳያነሱ ይጠበቃል። ለክርክሩ የተመደበላቸውን ጊዜ ብቻ ይጠቀማሉ። ነፃ ክርክር እንዲደረግ ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ በክብር ትጠየቃላችሁ። የጊዜ አጠቃቀማችንን በተመለከተ በአራት ምዕራፍ ተከፋፍሎ የሚደረግ ክርክር ሲሆን የመጀመሪያው ምዕራፍ ስለ ፖለቲካ ፓርቲዎቻችሁ ፍልስፍና፣ የፖሊሲ ፕሮግራሞች የምታስተዋውቁበት ጊዜ ይሆናል። ለእያንዳንዱ ፓርቲ አምስት ደቂቃ ተመድቦለታል። በሁለተኛው ምዕራፍ ፓርቲዎች ከሌላው ፓርቲ የሚለዩበትን ርዕዮተ ዓለምና የፖለቲካ ፕሮግራም የሚያስተዋውቁበት ጊዜ ይሆናል። ለዚህ 10 ደቂቃ ተመድቧል። በዚህ ጊዜ ውስጥ ለሌሎች የፖለቲካ ፓርቲዎች የሚያቀርቧቸውን ጥያቄዎች ቀጥተኛ በሆነ መንገድ እንዲያቀርቡ ይጠበቃል። በሶስተኛው ምዕራፍ ቀደም ሲል በሁለተኛው ምዕራፍ ለተነሱ ጥያቄዎች ምላሽ የሚሰጡበትና ማብራሪያ የሚያቀርቡበት ጊዜ ይሆናል። በመጨረሻም 5 ደቂቃ ተጠቅመው ክርክራችንን እናጠቃልላለን። ክቡራን ተከራካሪዎች በአራቱ ምዕራፎች የተመደበላችሁን ጊዜ በራሳችሁ ስልት መጠቀም እንድትችሉ ይፈቀዳል። አሁን ክርክሩን ለማድረግ አንዳንድ ተወካዮችን በመላክ እጣውን እንድታወጡ በክብር ጋብዛለሁ። ቱሪዝም፣ ማዕድን፣ ኢንዱስትሪ ሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክ። ክቡራትና ክቡራን፣ የመጀመሪያው የክርክር ምዕራፍ ተጀምሯል። የፖለቲካ ፓርቲዎች ስለ ፓርቲዎቻቸው ፍልስፍና፣ አጠቃላይ ስለ ፕሮግራሞቻቸው አጠር ያለ የመግቢያ ጊዜ የሚሰጡን ይሆናል። በዕለቱ የመከራከሪያ ርዕሰ ጉዳይ ላይ ቱሪዝም፣ ማዕድንና ኢንዱስትሪ ላይ የፖለቲካ ፓርቲዎች ምን አይነት አማራጭ ሀሳቦች አሏቸው? ፓርቲያቸው የሚከተለው የፖለቲካ ፍልስፍና ምንድን ነው? ቀደም ሲል ባወጣነው እጣ መሰረት የመጀመሪያው አቅራቢ የሚሆኑት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ይሆናል። 5 ደቂቃ አላችሁ። ስለ ፖለቲካ ፓርቲያችሁ አጠቃላይ መግቢያ እንድትሰጡን መድረኩን አስረክበናል። ውድ ኢትዮጵያውያን፣ የኢትዮጵያ ዜጎች ለማህበራዊ ፍትህ የኢንዱስትሪ ቱሪዝምና ማዕድን አጠቃላይ መዋቅራዊ ሽግግር ፖሊሲ ሰነዳችን መሰረታዊ መርሆችን ማለትም ማህበራዊ ፍትህ፣ ብቃት፣
እንዲሁም ዜግነት ተኮር ፖለቲካን ከኢኮኖሚው ከኢንዱስትሪው ተጨባጭ ሁኔታ ጋር በማቀናጀት አብሮ መሄድ እንዳለበት ያምናል። የፖሊሲያችን ዋና ዋና የለውጥ አምዶች ከፖለቲካ ታማኝነት ወደ ብቃት፣ መሬት፣ ብድር እና ኢንቨስትመንት እድሎችን ለፓርቲ ደጋፊዎችና ቅርበት ላላቸው አካላት ሳይሆን ለብቁ ባለሀብቶች እንዲሁም አዋጭ ለሆኑ ፕሮጀክቶች ብቻ የሚሰጡ ይሆናሉ። ዶላር አውጥተን የምናስገባቸውን መሰረታዊ ሸቀጦች እዚሁ በማምረት የውጭ ምንዛሬ እጥረትን መቅረፍ ዋነኛ የኢኮኖሚ ሉዓላዊነትን ለማረጋገጥ የሚረዳን ኃይል ይሆናል። የኢንዱስትሪ ፓርኮቻችን ለውጭ ኢንቨስተሮች ብቻ እንደ ደሴት ሆነው ከሚቆዩ ይልቅ ለሀገር ውስጥ አነስተኛና መካከለኛ አምራቾች የመሰረተ ልማትና የመሬት ተጠቃሚ እንዲሆኑ ማድረግ ይኖርብናል። ገበሬውን ከጥሬ ምርት ሻጭነት ወደ እሴት ጨማሪነት ማሸጋገር፣ ለምሳሌ ጥጥን ወደ ጨርቅ፣ ሰብልን ወደ ታሸገ ምግብ እንዲሁም የጥጥ ሉዓላዊነትን ማስፈን ይጠበቅብናል። በኢንዱስትሪ ውስጥ የሚሰሩ ዜጎች የኑሮ ውድነቱን የሚቋቋሙ ካልሆኑ የትኛውም አይነት የልማት እንቅስቃሴ ዜጎችን ያማከለ ካልሆነ ጥቅም አይኖረውም ብለን እናምናለን። ስለዚህ የደሞዝ ወለልና የስልጠና እድል እንዲያገኙ በቅርብ እንሰራለን። በአጠቃላይ የኢትዮጵያ አምራች ኢንዱስትሪ ዘርፍ እጅግ በጣም ከፍተኛ ችግሮች ያሉበት እንደሆነ እናምናለን። ከውጭ የሚገቡ ግብዓቶች ከፍተኛ ጥገኛ በመሆናችን የውጭ ምንዛሬ እጥረትን እያስተናገድን እንገኛለን። የተገደበ የአነስተኛና ጥቃቅን ተቋማት ተሳትፎ የስራ ዕድል ፈጠራን ኢንተርፕሪነርሺፕን እንዲሁም ምርታማነትን ፍሰት እየገደበ ይገኛል። ደካማ ግብርና ኢንዱስትሪ ትስስር ያለን በመሆናችን የገጠር የገቢ እድሎች እጅግ በጣም ቀንሰዋል። በቂ ያልሆነ የቴክኖሎጂ ሽግግር የረዥም ጊዜ ተወዳዳሪ እንዳንሆንም ገድቦናል። በማኑፋክቸሪንግ ዘርፍም በዓለም ላይ ካሉ አገራት እጅግ በጣም ዝቅተኛ ደረጃ ላይ የምንገኝ ሆነናል። ቱሪዝም በአጠቃላይ ዋና ዋና መሻሻል የሚፈልጉ ፖሊሲዎች ጉዳዮችን ይዘዋል። ማንኛውም የሀገር የስራ ኃይል ወርክፎርስ ለሀገር እድገት የሚጫወተው ሚና የማይተካ በመሆኑ የኢትዮጵያም ሁኔታ ከዚህ የተለየ አይደለም። ይሁንና በዚህ መልክ ትልቅ እጥረት ይታያል። ብዙዎች በቱሪዝም ዘርፍ ተምረው ስራ ያልያዙ፣ ስራ ያገኙትም በቅጡ የሚጠበቅባቸውን የሙያ ክህሎት ያላገኙና በተገቢው መልክ ማገልገል ያልቻሉ ሆነዋል። በመሆኑም ቁጥር ስፍር የሌለው ከብዙ ዩኒቨርሲቲዎች ተመርቀው የሚገኙ ተማሪዎች በአስቸኳይ መስመር መያዝ መጀመር ይኖርብናል። ይህም ማለት የትምህርት ጥራቱ ተግባራዊ ትምህርትን መሰረት ያደረገ መልኩና ዓለም አቀፋዊ ተወዳዳሪ ከግምት ውስጥ ያስገባ እንዲሆን መስራት ይጠበቅብናል። ለምሳሌ የቋንቋ ክህሎት እጅግ ወሳኝ ጉዳይ ይሆናል። በአጠቃላይ ቱሪዝም፣ ንግድ እንዲሁም የኢንቨስትመንት ስራችን በኢትዮጵያ ውስጥ ከዓለም ተወዳዳሪ ሆነን መቅረብ ባለመቻላችን ከፍተኛ ስራ ይጠይቃል። ይህም ደግሞ በፖለቲካ የሚፈታ ሆኖ እናየዋለን። ባጭሩ ይህን ይመስላል። እናመሰግናለን። ሁለተኛው አቅራቢ የአማራ ብሔራዊ ንቅናቄ ፓርቲ አብን ይሆናል። 5 ደቂቃ አላችሁ። ኢንዱስትሪ፣ ማዕድን፣ ቱሪዝም ላይ የፖለቲካ ፓርቲያችሁ የሚያራምደው ፍልስፍናና ርዕዮተ ዓለም ምን ይመስላል? እናመሰግናለን። ለመላው የኢትዮጵያ ሕዝብ እንኳን ለ2018 አጠቃላይ ሀገራዊ ምርጫ አደረሳችሁ አደረሰን ማለት እንፈልጋለን። ከዚህ ቀጥሎ የአማራ ብሔራዊ ንቅናቄ አብን በቱሪዝም ማዕድንና ኢንዱስትሪ ላይ ያሉትን አቋሞች እና ምልከታዎች በንባብ አሰማለሁ። በዓለም ዙሪያ ከ1 ቢሊዮን በላይ ወገን ከድህነት ወለል በታች ይኖራል የሚል አሃዝ አለ። ከዚህ ቁጥር ውስጥ አብዛኛው የሚገኘው በኤዥያና ሳብ ሳሃራ በታች ባሉ ሀገራት መሆኑ ቁጥሮቹ ያሳያሉ። በሀገራችን ቁጥሩ አያሌ የሆነ ህዝብ ከድህነት በታች ይኖራል። ይህ ህዝብ በሀብት ክፍፍል፣ በእድገት ያለመመጣጠን እንዲሁም በከፋ የኑሮ ድቀት ውስጥ የሚንገላታ ከመሆኑ አንጻር ከድህነት መንጭቆ ለማውጣት ቱሪዝም፣ ማዕድንና ኢንዱስትሪ ወሳኝ ማዕከሎች ናቸው ብለን እናምናለን።
የቱሪዝም ዘርፉን ስናየው ሀገራችን በጣም በርካታ ተፈጥሯዊና ሰው ሰራሽ መዳረሻዎች ቢኖሯትም በአግባቡ አልተጠቀመችም የሚል ግምገማ አለን። ስለዚህ የቱሪዝም ዘርፉ የመዳረሻው ማህበረሰብ እኩል የጠቀመ ጎብኚዎችን ያከበረ ገጽታን የሚገነባ ለኢኮኖሚና ለማህበራዊ አበርክቶ የላቀ ሚና እንዲጫወቱ ነው መሰራት አለበት የሚል እምነት አለ። በሀገራችን እስካሁን ድረስ ባለው ተጨባጭ መረጃ ከ1 ሚሊዮን በላይ ጎብኚዎችን በአንድ የበጀት ዓመት ማስተናገድ አልተቻለም። ጸጋ ያለን በጎብኚዎች ድርቅ የተመታነበት እና ተጠቃሚ ያልሆንበት ዋናው ምክንያት የቱሪዝም ዘርፉን የሚመጥነው የአመራር ስልትና መርህ ባለመከተላችን ነው የሚል ግምገማ አለን። እንደ ኢትዮጵያ ባሉ ታዳጊ ሀገራት ለዜጎች የስራ እድል መፍጠር ትልቁ የራስ ምታታቸው ሆኖ ይገኛል። በሀገራችንም የወጣቱ ቁጥር ከአጠቃላይ ህዝቡ ከፍተኛውን ድርሻ ይዞ የሚገኝ ነው። ስለሆነም በንግድ ትስስር፣ በመዋለ ንዋይ ፍሰት፣ በአነስተኛና ጥቃቅን ዘርፎች፣ በእደ ጥበብ፣ በኪነ ጥበብ፣ በምርትና እድገት፣ በጉብኝት ዘርፍ፣ በጉዞ አመቻችነት፣ በቱሪስት ጥበቃና እንክብካቤ፣ ከባህልና ከቱሪዝም ጋር በተገናኘ ቴክኖሎጂዎች በማቅረብ በአጠቃላይ በቱሪስት መስተንግዶና በሆቴል በቅርስና መስህብ ይዞታ በሳተፍ ብንችል ከፍተኛ የሆነ እድል መፍጠር ይቻላል ብለን እናምናለን። ለምሳሌ እንደ ቡታን፣ ሲሸልስ የደቡብ አሜሪካ ሀገራት፣ ከአፍሪካ ደግሞ እንደ ሞሮኮ፣ ግብጽ፣ ደቡብ አፍሪካና ኬንያ ያሉት ሀገራት ከፍተኛ የሆነ የቱሪስት ተጠቃሚነት የሚያስተናግዱ ሀገራት ናቸው። እነዚህ ሀገራት የተለየ ጸጋ ስላላቸው ሳይሆን በዘርፉ ላይ በሰጡት ልዩ ትኩረት የተነሳ ነው። ስለሆነ በቱሪዝም ግብዓት ልማት አዳዲስ አደረጃጀቶችን መፍጠር፣ አዳዲስ መዳረሻዎችን ማበራከት፣ የመንግስትና የግሉን ዘርፍ ግንኙነት ማጠናከር፣ በቴክኖሎጂ ተደራሽ ማድረግ፣ ዘመኑን የዋጀ የግብይት መርህ መቅረጽ አስፈላጊ ነው ብለን እናምናለን። ሌላው የውሃ ሀብታችን ነው። የውሃ ሀብታችን ኢትዮጵያ የውሃ ማማ እየተባለች ትጠራለች። ነገር ግን ከአለን የውሃ ሀብት በጣም ዝቅተኛውን ፐርሰንት ነው ተጠቅመን የምንገኘው። ስለዚህ በንጹህ መጠጥ ውሃ፣ በመስኖ ፕሮጀክቶች፣ በኃይል ማመንጫ ከፍተኛ የሆነ ፖቴንሻል ስላለን እነሱን ከዚህ የተሻለ መጠቀም አለብን የሚል እምነት አለን። ሌላው የኃይልና ኢነርጂ ዘርፉ ነው። የኃይልና ኢነርጂ ዘርፉ በነዳጅ ላይና በሃይድሮ ኤሌክትሪክ ላይ የተንጠለጠለ ስለሆነ ሌሎችን አማራጮች እንደ ፀሐይ፣ ንፋስ፣ የኒውክሌርና ከእጽዋትና ከእንስሳት ተረፈ ምርት የሚገኙ የኃይል ማመንጫዎችን በመጠቀም ከዚህ የተሻለ ኃይል በማመንጨት ለኢንዱስትሪው ግብዓት ሊሆን በሚችል መልኩ መስራት ያስፈልጋል ብለን እናምናለን። ሌላው የማዕድን ዘርፍ ነው። ኢትዮጵያ ከፍተኛ የሆነ የማዕድን ዘርፍ ያላት ሀገር ነች። ነገር ግን የሚጠበቅብን ያክል ባለማልማታችንና የሚለማውም ለከፍተኛ ምዝበራና ሙስና የተጋለጠና በኮንትሮባንዲስቶች እጅ ያለ ስለሆነ ከሱ ፈልቅቆ በማውጣት ለባለሙያዎችና በዘርፉ ላይ ሊሰማሩ በሚችሉ ባለሀብቶች ሀብቱን በማስተላለፍ የተሻለ ተጠቃሚ ማድረግ ያስችላል ብለን እናምናለን። ወደ ኢትዮጵያ ሕዝብ ምልክታችን ሰዓት ነው። ሰዓትን ይምረጡ፣ አብንን ይምረጡ። እናመሰግናለን። ክቡራትና ክቡራን እየተከታተላችሁ ያላችሁት 7ኛው ጠቅላላ ምርጫን መነሻ በማድረግ ቱሪዝም፣ ማዕድንና ኢንዱስትሪ ላይ የፖለቲካ ፓርቲዎች እያደረጉት ያለውን ክርክር ነው። አሁን ያለነው አዲስ አበባ በሚገኘው ላንድ ኦፍ ኦሪጂን ምድረገነት የታላቋ ኢትዮጵያ የታሪክ፣ የባህል፣ የተፈጥሮ ተምሳሌት። እንቀጥላለን። ሶስተኛው ተናጋሪ ብልጽግና ፓርቲ ነው። ፓርቲው በቱሪዝም በኢንዱስትሪና በማዕድን ዘርፍ ያለውን ርዕዮተ ዓለምና የፖሊሲ አማራጮች ማቅረብ ትችላላችሁ። 5 ደቂቃ ጊዜ ተፈቅዶላችኋል። አመሰግናለሁ። ውድ ኢትዮጵያውያን እንኳን ለ7ኛው ሀገራዊ ምርጫ በሰላም አደረሰን። እኛ በአኩሪ ስራችን በበርካታ ድሎቻችን የምታውቁን ብልጽግና ፓርቲዎች ነን። የምርጫ ምልክታችንም የስንዴ ነዶ ነው። ፓርቲያችን ብልጽግና የኢትዮጵያን የኢኮኖሚ ስብራት ለመጠገን ቆራጥ እርምጃዎችን ወስዷል። ለዘመናት የኢትዮጵያ ያላትን የተፈጥሮ የሰብአዊ ቁሳዊና ቁሳዊ ያልሆኑ ሀብቶቿን ያላገናዘበና አንዱ ዘርፍ ከሌላው ዘርፍ ተነጥሎ የሚሄድበትን አሰራር ፓርቲያችን ቀይሮታል።
ዘርፎች እርስ በርሳቸው ተሳስረው ለዜጎች የኑሮ መሻሻል መሰረት እንዲሆኑ ለማድረግ ሶስቱን ዘርፎች የብዝሃ ዘርፍ የኢኮኖሚ ፖሊሲው ትኩረት አድርጎ ዘርፈ ብዙ ውጤቶችንም አስመዝግቧል። የፓርቲያችን የፖሊሲ አቅጣጫ በመደመር እሳቤ የተቃኘ ነው። ይህም ውጤታማ ያልሆኑ አሰራሮችን ሰብሮ የሚወጣ የፈጠራ መንገዶችንም የሚከተል ነው። የማዕድን ዘርፍ ከብዙ ውስብስብ ችግሮቹ ለማላቀቅ ውጤታማ ስትራቴጂን ፓርቲያችን ተከትሏል። ሀብቱ የጥቂቶች መጠቀሚያ ብቻ ከመሆን ወጥቶ ለሀገርና ለሕዝብ ተጠቃሚነት እንዲውል አዲስ የሕግና የተቋም ማዕቀፍንም ዘርግቷል። ከወርቅ የሚገኘውን ገቢ በብዙ እጥፍ አሳድጓል። ግዙፍ አምራቾችን ወደ ስራ በማስገባት ላብነት የሲሚንቶ ምርትን በሚሊዮን ቶኖች አሳድጓል። የድንጋይ ከሰልንም በሀገር ውስጥ በማምረት ከፍተኛ የውጭ ምንዛሬን ቆጥቧል። የአርሶ አደሩን የዘመናት ጥያቄ ለመመለስም የማዳበሪያ ፋብሪካ ግንባታን አስጀምሯል። የተፈጥሮ ጋዝንም ወደ ጥቅም እየቀየረ ይገኛል። በኢንዱስትሪው ዘርፍ በኢትዮጵያ ታምርት ንቅናቄ የፋብሪካዎች የማምረት አቅም አጠቃቀም በከፍተኛ ሁኔታ አሳድገናል። በየዓመቱ በርካታ ቢሊዮን ዶላር ወጪ የሚያስወጡንን ምርቶች በሀገር ውስጥ ለመተካትም ችለናል። የግል ዘርፉን ቀዳሚና ዋነኛ ተዋናይም አድርጓል። መንግስት እንደ አስፈላጊነቱ ቁልፍ መሰረተ ልማቶችን እንዲሁም ፕሮጀክቶችን ሰርቶ ወደ ትግበራ እንዲገቡም አድርጓል፣ እየሰራም ይገኛል። ለፓርቲያችን ብልጽግና ቱሪዝም የሀብት ምንጭ የኢኮኖሚ ዘርፍ ብቻ አይደለም። ቱሪዝምን ለሀገረ መንግስት ግንባታ፣ ለወል ትርክት መጠናከር እንዲሁም ለዜጎች የእርስ በርስ መቀራረብ እንደ ዋነኛ ስትራቴጂካዊ መሳሪያ ይወስደዋል። የኢትዮጵያን ታሪክና እሴት በእኩልነት የሚታይበትና የሚከበርበት እንዲሁም ለዘላቂ ሰላም ግንባታ ዋነኛው መሰረት እንዲሆንም ተደርጓል። የገበታ ለሸገር፣ የገበታ ለሀገርና የገበታ ለትውልድ ፕሮጀክቶች የኢትዮጵያን አኩሪ ሀብቶች ተረስተው በአቧራ ከተዋጡበት ወደ አኩሪ የትውልድ አሻራነት እንዲቀየሩ አድርጓል። እንደ ወንጪ፣ ኮይሻ፣ ሀላላ፣ ጎርጎራ፣ ጨበራ፣ ቤኑና፣ ሸቤሌ ሌሎችም በጣም በርካታ መዳረሻዎች ቁልፍ መሰረተ ልማቶችን አብሮ በመያዝ የአካባቢው ማህበረሰብ በስራ እድልና በኢኮቱሪዝም ልማት ተጠቃሚ እንዲሆን ማድረግ ተችሏል። ነባሮቹ ቅርሶቻችን ከተጋረጠባቸው በርካታ የህልውና አደጋ ለማዳን የተሰራው ስራም በብልጽግና በስኬታማነት የሚገለጽ ነው። ኢትዮጵያን የኮንፈረንስ ማዕከልነት ለማድረግ የተሰራው ውጤታማ ስራም እውነተኛ የዲፕሎማሲ ማዕከልነታችንን ያረጋገጠ ነው። ኢትዮጵያ ከኮቪድ ወረርሽኝ ወዲህ በቱሪዝም ዘርፍ በፍጥነት ካገገሙ ሀገራት መካከል ከአፍሪካ ቀዳሚ ሆና እንድትመዘገብም ማስቻል አንዱ የብልጽግና የዘርፉ ስኬት ነው። በሚቀጥሉት 5 ዓመታት የብልጽግና ፓርቲ ትኩረት የኢኮኖሚ ሉዓላዊነትን ማረጋገጥ፣ በኢንዱስትሪው ዘርፍ አነስተኛ ቴክኖሎጂን ከሚጠይቁ ስራዎች ወጥተን የትራንስፖርት እቃዎችን፣ ኬሚካሎችን፣ ማሽነሪዎችን፣ የሕክምና ቁሳቁሶችንና ሌሎችን በሀገር ውስጥ ለማምረት በልዩ ትኩረት እንረባረባለን። በማዕድን ዘርፍ ብርቅዬ የማዕድን ሀብቶቻችን ለሀገራችን የኢኮኖሚ እድገትና ለቴክኖሎጂ ፈጠራ እንዲውሉ በቁርጠኝነት እንሰራለን። በቱሪዝም ዘርፉም ኢትዮጵያን የአፍሪካ የቱሪዝም ማዕከል ለማድረግ እንተጋለን። ፓርቲያችን ብልጽግና ያከናወናቸው እነዚህ ስኬታማ ተግባራት የሀገራችን ኢኮኖሚ አይበገሬ እንዲሆን ሀገራዊ ክብርን፣ ሉዓላዊነትንና ራስን ለመቻል የምናደርገውን ጥረት መሰረት እንዲይዝ አድርጓል። እኛ በቃላት ብቻ ሳይሆን በስራና 1 2 3 ተብሎ በተጨባጭ በሚቆጠር ውጤት የታጀበ ለዛሬ ብቻ ሳይሆን ለትውልድ የሚኮራበትንም ስራችንን በማምጣት የምታውቁን ብልጽግናዎች ነን። ኢትዮጵያን ወደ ተምሳሌት ሀገር ለማድረስ የሚሰራውን ብልጽግና ፓርቲን ይምረጡ። የብልጽግና ፓርቲያችን የምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የብልጽግና የመደመርና የመተባበር ምልክት ነው። ብልጽግናን ይምረጡ። አመሰግናለሁ። የአራተኛው ተናጋሪ ትብብር ለኢትዮጵያ ፓርቲ 5 ደቂቃዎችን ወስዶ አጠቃላይ በቀደም ሲል በመከራከሪያ ርዕሰ ጉዳዮች ቱሪዝም፣ ማዕድንና ኢንዱስትሪ ላይ ፓርቲው እየተከተለው ያለውን የፖሊሲ አማራጭና የፖለቲካ ፍልስፍና የሚያቀርብ ይሆናል። መቀጠል ትችላላችሁ። አመሰግናለሁ። ውድ ኢትዮጵያውያን እንኳን ለ7ኛው አገር አቀፍ ምርጫ አደረሰን አደረሳችሁ። በመጀመሪያ ይህን የክርክር መድረክ ላዘጋጃችሁ አካላት በሙሉ ምስጋናዬን እያቀረብኩ ትብብር ለኢትዮጵያ አንድነት በኢንዱስትሪ ቱሪዝምና ማዕድን ፖሊሲዎች እና ፕሮግራም የመግቢያ ንግግሬን እንደሚከተለው አቀርባለሁ። ቱሪዝም በሀገራችን እንደሚታወቀው የቱሪዝምን መስክ ለማስፋፋት ቅድመ ሁኔታዎች ያስፈልጋሉ ብለን ከምንላቸው ውስጥ የጎብኚው ደህንነት፣ የትራንስፖርቴሽን ደህንነትና የቅርሶች ወይም የተጎብኚዎች ደህንነት መጠበቅ ይኖርበታል ብለን እናምናለን። እነዚህ ቅድመ ሁኔታዎች ባልተመቻቹበት ሁኔታ የቱሪዝም ዘርፍ ልማት ማስፋፋት
ድርጅቶችን በብቃትና በጥራት እንዲደራጁና እንዲሰሩ አስፈላጊውን ድጋፍና ስልጠና ባለመሰጠቱ በቱሪዝሙ ዘርፍ በሀገራችን ላይ ከፍተኛ ተጽዕኖ ፈጥሯል ብለን እናምናለን። ከቱሪዝሙ ዘርፍ የቱሪስት መስህቦችን ጥራትና ደህንነት እንዲጠበቅ በተለያዩ ቦታዎች ጥበቃ እንዲደረግላቸው መደረግ ይኖርባቸዋል ብለን እናምናለን። የቱሪዝም አገልግሎቶችን ለማፋጠን በየዘርፉ ስልጠና እንዲሰጥና ሁኔታዎቹ እንዲመቻቹ መደረግ ይገባቸዋል ብለን እናምናለን። በኢንዱስትሪ ልማት ዘርፋችን ኋላቀር ከሆኑ የኢኮኖሚ አወቃቀር ስርዓትና አመራረት ዘይቤ ለመላቀቅ ኢንዱስትሪው የአጠቃላይ የኢኮኖሚው እንቅስቃሴ ሞተር እንደሆነና ገበያና ኢንዱስትሪ መር የኢኮኖሚ ስርዓት እንዲሰፍን መደረግ አለበት ብለን እናምናለን። ስራ አጥነት በልዩ ልዩ ምክንያቶች ከገጠር የሚፈናቀሉ የሰው ኃይል ማስተናገድ የሚችል አነስተኛ፣ መካከለኛና ከፍተኛ የኢንዱስትሪዎች መስፋፋትና ለግብርናና ለኮንስትራክሽን፣ ለማዕድን፣ ለኢነርጂና ውሃ ልማት የሚያስፈልጉትን ግብአቶችና መሳሪያዎች በሀገር ውስጥ እንዲመረቱ መደረግ ይኖርባቸዋል ብለን እናምናለን። ውድ ኢትዮጵያውያን፣ ከውጭ የሚገኙ የኢንዱስትሪና የግብርና ውጤቶች በሀገር ውስጥ ምርቶች እንዲተኩ በማድረግና የውጭ ንግድ እንዲስፋፋ በማበረታታት የተዛባ የገቢና የውጭ ንግድ ሚዛንን ማስተካከል የሀገራችን የውጭ ምንዛሬ የማፍራትና የማዳን አቅም ማሳደግ በቱሪዝሙ ያስፈልጋል ብለን እናምናለን። የውጭ ሀገር ባለሀብቶች ከሀገሪቱ ኢኮኖሚ ጥቅም ጋር በማይገጭ መንገድ በሀገሪቷ የኢኮኖሚ እንቅስቃሴ እንዲሳተፉ በተለያዩ የኢኮኖሚ ዘርፎች የስራ መስኮች እንዲሰማሩ ማበረታታትና ምቹ ሁኔታዎች መፍጠር ያስፈልጋል ብለን እናምናለን። ማዕድን ለሀገር ውስጥ ፍጆታ እና ለውጭ ንግድ ሸማቾች ለሚፈልጉት ብዙ ተግባራት ወይም ግልጋሎት ግብአቶች ናቸው። የማዕድን አይነቶች የተለያዩ ዘርፎች ቢሆኑም በሶስት መንገዶች እናያለን። ከኢንዱስትሪ ማዕድን የሚገኙ ብለን የምንጠራቸው ለህንፃ ግንባታ የሚውሉ እንደ አሸዋ፣ ሸክላና መሰሎቹ ማለት ነው። መሰረታዊ ማዕድን ብለን የምንጠራቸው ወርቅ፣ አሉሚኒየም፣ ብር፣ ፕላቲኒየም፣ መዳብ እና የመሳሰሉት ሲሆኑ ሶስተኛውና የነዳጅ ዘይትና ጋዝ እንዲሁም በኢነርጂው ዘርፍ ይመደባሉ። ስለሆነም ለማዕድን ፍለጋና በአጠቃላይ ትኩረት በመስጠት የተገኙ ማዕድናትንም በአግባቡ ጥቅም ላይ የሚውልበት ሁኔታ መመቻቸት ይኖርበታል ብለን እናምናለን። በተለይም የወርቅና የታንታኒየም ምርቶች መጠናቸው የውጭ ምንዛሬዎችን ምንጭነታቸው እንዲጨምር አስፈላጊውን ማበረታቻና ድጋፍ መሰጠት ይኖርበት ነበር ብለን እናምናለን። ውድ ኢትዮጵያውያን፣ ትብብር ለኢትዮጵያ አንድነት ጠንካራ የሆኑ ፓርቲዎች በጋራ የመሰረቱት ጠንካራ ፓርቲ ይዘን ቀርበንላቸዋል። ምልክታችንን አውራ ጣት ነው። በፖሊሲዎችና በፕሮግራሙ ላይ በቀጣይ እንመጣለን። አመሰግናለሁ። ኢትዮጵያ የዲሞክራሲ ሽግግር ለማድረግ በሰባተኛው ጠቅላላ ምርጫ ዋዜማ ላይ ትገኛለች። ይህ ምርጫ የሀገራችንን የነገ ዕጣ ፈንታ በሀሳብ ብስለትና በሕዝብ ይሁንታ የሚሰየምበት የታሪክ ምዕራፍ ነው። ተፎካካሪ የፖለቲካ ፓርቲዎች የሕዝብን አመኔታ አግኝተው በድል ለመሻገር የሀሳብ ስንቃቸውን አደራጅተው ራዕያቸውን አጥልቀው ወደዚህ የሙግት አደባባይ ተሰይመዋል። ክቡራትና ክቡራን፣ አሁን ወደ ሁለተኛው የክርክር ምዕራፍ እናልፋለን። ኢትዮጵያ የቱሪዝም ጸጋዋ፣ የዓለም መስኮት፣ የኢንዱስትሪ ግስጋሴዋ፣ የኢኮኖሚ ምሰሶ፣ የማዕድን ሀብቷ ደግሞ የእድገቷ ጽኑ መሰረት ነው። እነዚህ ሶስት የእድገት ሞተሮችን የኢትዮጵያ ትንሣኤ ማረጋገጫ የሆኑ ዘርፎችን ማን ይምራቸው? የክርክራችን ጭብጥ ነው። ከዚህ የምትመለከቷቸው የፖለቲካ ፓርቲዎች ሀገር የመምራት እድል ቢያገኙ በምን አይነት የፖለቲካ ፍልስፍና፣ በምን አይነት ስልት እንዲመሩ ይጠበቃል? ዝርዝር የፖሊሲ ፕሮግራም ያስቀምጣሉ፣ ይጠይቃሉ፣ ይከራከራሉ፣ ይሞግታሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቴሌቪዥን፣ በሬዲዮ፣ በዶት ስትሪም የማህበራዊ ሚዲያ አማራጮች በያላችሁበት ይደርሳል። የኢትዮጵያ ዜጎች ለማህበራዊ ፍትህ ከሌሎች ፓርቲዎች የሚለይበትን ግልጽ የፖለቲካ ፕሮግራም ያስቀምጣል። ጥያቄዎችን ለሌሎች የፖለቲካ ፓርቲዎች ይጠይቃል። 10 ደቂቃ አላችሁ፣ መቀጠል ይቻላል። ውድ ኢትዮጵያውያን፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ
የሚመራበት የፖለቲካል ኢኮኖሚ ፍልስፍና ማህበራዊ ፍትህ ይባላል። ማህበራዊ ፍትህ ሚዛናዊ ነው። ስለዚህም ሚዛን የምርጫ ምልክታችን ነው። ኢዜማን በመምረጥ በፍትህ በማህበራዊ ፍትህ ወደ በለጸገች ኢትዮጵያ እንሸጋገር የሚል መልእክት አለን። ቀደም ብለው ከተነሱት ከኢንዱስትሪ ከማዕድንና ከቱሪዝም ዘርፎች ውስጥ በጣም ቅድሚያ ሰጥተን የምንሰራባቸው የኢንዱስትሪ ዘርፎች በማኑፋክቸሪንግ ዘርፍ ጨርቃጨርቅና አልባሳት፣ እነዚህ የጥጥና አልባሳት የእሴት ሰንሰለትን መጨመር፣ የቆዳና የቆዳ ውጤቶች ጥሬ ዕቃዎችን ወደ ውጭ ከመላክ ወደ የተጠናቀቁ እና እሴት የተጨመረባቸው ዕቃዎች መቀየር፣ አግሮ ፕሮሰሲንግ የእርሻና የፋብሪካ ትስስር ማጠናከር። እነዚህ የአግሮ ፕሮሰሲንግ ኢንዱስትሪ ላይ በጣም በርካታ እድሎች አሉ። ነገር ግን እኛ ከዩናይትድ አረብ ኤምሬትስ ከተለያዩ ሀገሮች ጁስ ጭማቂዎችን ወደ ሀገር ውስጥ እያስገባን የምንገኝበት የትስስሩ በደንብ ያልዳበረበት ሁኔታ ነው አሁን እየታየ ያለው። ስለዚህ ይህንን በመሰረታዊ ሁኔታ በመቀየር የአግሮ ፕሮሰሲንግ ከፍተኛ የሆነ እድል ያለን ፍራፍሬዎችን ወደ ጁስ እሴት ወደ ተጨመረባቸው ምርቶች የመቀየር በሌሎችም ዘርፎች እንደዚሁ ሰብሎችን ወደ ምግብ ፕሮሰስ ወደ ተደረጉ ወደ ዱቄት ወደ ዳቦ ለመቀየር የሚያስችለንን የፖሊሲ አቅጣጫ እንከተላለን። ሌላኛው የግንባታ እቃዎችን ወይም የኮንስትራክሽን ማቴሪያልን የሚመለከት ነው። ለመሰረተ ልማት ግብዓቶች የሀገር ውስጥ ምንጮችን ማስፋፋት ላይ ትኩረት እናደርጋለን። የመሰረተ ልማት ለመገንባት በከፍተኛ ወጪ ከውጪ የሚገቡ እቃዎችን በሀገር ውስጥ ምርቶች በመተካት የግንባታ ወጪዎችን በመቀነስ ከፍተኛ ግንባታ የሚያስፈልገውን የሀገራችንን ዘርፍ በዚህ መልኩ እንደግፋለን። አሁን ካለው የፖሊሲ አቅጣጫ አንጻር ያሉን የተወሰኑ ልዩነቶችን ለማንሳት ያህል የመሬት አቅርቦትን በሚመለከት አሁን ያለው ለፖለቲካ ታማኞችና ለውጭ ድርጅቶች የኢዜማ ፖሊሲ ለሁሉም ዜጋ በብቃትና በአዋጭነት ላይ የተመሰረተ ድልድል ይደረጋል። የኢንዱስትሪ ትኩረት ለወጪ ንግድ ላይ ያተኮረ ነው። ለገቢ ምርት ምትክ ኢምፖርት ሰብስቲቱሽን ላይ ቅድሚያ እንሰጣለን። በኢዜማ በኩል የሰራተኛ ደሞዝን በሚመለከት ለሰራተኛው ክብር ለኑሮ የማይመጥን በየኢንዱስትሪ ፓርኮች የሚከፈለው የክፍያ የሰራተኛውን ክብር የማይመጥን መሰረታዊ ፍጆታውን ለማሟላት የማያስችል እና ሰራተኛውን ለብዝበዛ ያጋለጠ ሂደት ስለሆነ እሱን በመቀየር የኑሮ ውድነትን ያገናዘበ ክብሩን የሚመጥን የከተማና የገጠር ትስስር የሌለው ነው። የተቀናጀ የገጠር ኢንዱስትሪ መንደሮችን እንገነባለን። የውጭ ምንዛሬ ምንጭ በአብዛኛው በብድርና በእርዳታ ላይ ትኩረት ያደረገ ነው። ይህንን በመሰረታዊነት ምርታማነትን በማሻሻል ሀገር በቀል የሆነ የውጭ ምንዛሬ ክምችትን ማሳደግ ካልቻል ኢምፖርት ላይ ወይም ደግሞ የገቢ ምርቶች ላይ ዲፔንደንት ሆነን ሁልጊዜ የንግድ ሚዛናችንን እየጎዳው የሚሄድበት ከባቢ እንፈጥራለን ማለት ነው። ከማኑፋክቸሪንግ ጋር በተያያዘ በአንጻራዊነት የጨርቃጨርቅ እና የአልባሳት ኢንዱስትሪ የተሻለ እመርታ አሳይተው ነበር። አሁን ግን እያየን ያለነው ከውጪ የሚገቡ ልባሽ ጨርቆችን ቡቲኮች እየሞሉ ነው ያለው። ይህ የሚያሳየው የእንደዚህ ለማኑፋክቸሪንግ ዘርፍ የተሰጠው ትኩረትና ሲደረግ የነበረው ቁጥጥር ቀርቶ ቡቲኮቻችን በአብዛኛው የጫማ ሳይቀር የልባሽ ጨርቆችና የጫማዎች መናኸሪያ የሆኑ ነው። ስለዚህ ይህን በመሰረታዊነት መቀየር እንፈልጋለን። የቱሪዝም ዘርፉ በዋናነት የኋልዮሽና የፊት ለፊት ግንኙነቱ በጣም ከፍተኛ ነው። ለሴቶችና ለወጣቶች ብዙ የስራ እድል በመፍጠር ይታወቃል። ነገር ግን አሁን እያደረግነው ያለው የቱሪዝም ኢንቨስትመንት ምን ያህል ስራ ፈጠረ? የሰብአዊ መብቱንና እዛው አካባቢ የመኖር መብቱን ምን ያህል አሰናስሎ እየሄደ ነው? እነዚህ ላይ የሚፈጠሩ ጉልህ ችግሮች እያየን ነው። ለአካባቢው ማህበረሰብ የሚያፈናቅል ሳይሆን ስራ የሚፈጥር ሰብአዊ መብታቸውን የሚያከብር አቅጣጫን እንከተላለን። ከማዕድን ዘርፍ አንጻር ኢትዮጵያ በርካታ የሆኑ የማዕድን ሀብቶች አሏት።
ነገር ግን አሁን ባለው ሁኔታ የማዕድን ሀብቱ በዚህ በምንከተለው የብሔር ፖለቲካ ምክንያት የግጭትና ብሎም ለዛ አካባቢ ብቻ ኤሊቶች መጠቀሚያ እየሆነ ነው። ይህንን ትልቅ ሀብት የውጭ ምንዛሪ ልናገኝበት የምንችለው ሀብት ከፍተኛ የሆነ የኤሊቶች መሻኮቻ ለአካባቢው ለኢንቫይሮንመንት ብክለት የተጋለጠበት ሁኔታ ይኖራል። ስለዚህ እነዚህን ሁኔታዎች በወሳኝነት በመቀየር ፖለቲካችንን በዜግነት ላይ የተመሰረተ በማድረግ ምርታማነታችንን በማሳደግ የተሻለ የውጭ ምንዛሪ የምናገኝበት የቱሪዝም ሀብታችንን የምንጠቀምበት የማዕድን ሀብቶቻችንን የምንጠቀምበት የኢንዱስትሪ ፖሊሲያችን ደግሞ ትራንስፎርሜሽናል የሆነ አሁን ካለን በአብዛኛው ከግብርና ላይ ከተመሰረተ ወደ በወሳኝነት የማኑፋክቸሪንግ ዘርፍ ላይ እንዲሄድ እንሰራለን። አንደኛው መጠየቅ ማንሳት የምንፈልገው በተለይ የቱሪዝም ዘርፍ በከፍተኛ ደረጃ ኢንቨስትመንት እየተካሄደበት ነው። ነገር ግን ያ ኢንቨስትመንት ምን ያህል የሥራ እድል ፈጥሯል? ምን ያህል ከአካባቢው ማህበረሰብ ጋር የተሰናሰለ ነው? ምን ያህል ሰብአዊ መብትን ያከበረ ነው የሚለው ምላሽ የሚፈልግ አንገብጋቢ ጥያቄ ነው። ለብልጽግና ነው የማቀርበው። ሁለተኛ የማኑፋክቸሪንግ ዘርፍ ብልጽግና ወደ ስልጣን ሲመጣ ከአጠቃላይ ጂዲፒ ወደ 6% ነበር። አሁን በ2024 ወደ 4.4 ወርዷል። ይሄ ለዘርፉ አጠቃላይ ከስራ ፈጠራ እድል ከውጭ ምንዛሪ ግኝት ጋር በተያያዘ ከፍተኛ ትኩረት ሊሰጠው የሚገባ ዘርፍ ወደ ኋላ እያሽቆለቆለ ከፍተኛ ተግዳሮት ውስጥ ይገኛል። ስለዚህ ይህንን በወሳኝነት የተሻለ ለማድረግ ምን አይነት አማራጭ አለው? የሽቁልቁሊት ጉዞውን እንዴት ለማስቆም አስቧል? የኢትዮጵያ ዜጎች ለማህበራዊ ፍትህ በኢንዱስትሪ በቱሪዝምና በማዕድን ዘርፎች ያሰበውን ፖሊሲ እንድትከታተላችሁት አቅርበናል። እድል ስናገኝ ምን አይነት ስራ እንደምንሰራ የተወሰነ ማሳያዎች አሉን። ስለዚህ የኢዜማን ምልክት ሚዛን ነው። ኢዜማን በመምረጥ ሀገራችንን በማህበራዊ ፍትህ ወደፊት ለሁሉም እድል እኩል የምትሰጥ ሀገር በማድረግ ወደፊት ለማድረግ እንንቀሳቀስ እንላለን። ቱሪዝም፣ ማዕድን፣ ኢንዱስትሪ የሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር ጊዜ ሁለተኛው ምዕራፍ ላይ ነን። ሁለተኛው ተናጋሪ አብን ፓርቲ ይሆናል። በቱሪዝም፣ በማዕድን፣ በኢንዱስትሪ ዘርፍ ፓርቲው ከሌሎች ፓርቲዎች በምን ይለያል? ፓርቲው የያዛቸው አማራጮች ምንድን ናቸው? ለሌሎች ፓርቲዎች የሚያቀርባቸው ጥያቄዎች አሉ። መቀጠል ይችላሉ። 10 ደቂቃ ጊዜ አለዎት። አመሰግናለሁ። ቱሪዝም ማዕድንና ኢንዱስትሪን በተመለከተ የአማራ ብሔራዊ ንቅናቄ የተመጣጣኝነትና የተመጋጋቢነት የፖሊሲ አቅጣጫ ይከተላል። ቱሪዝሙ ለኢንዱስትሪው፣ ኢንዱስትሪው ለሰርቪስ ሴክተሩ፣ ሰርቪስ ሴክተሩ ደግሞ ለማኑፋክቸሪንግ ዘርፉ እየመገበ የሀገር እድገት የተሻለ ደረጃ ላይ እንዲደርስ የአብን ፖሊሲ አቅጣጫ ነው። በተናጠል በቱሪዝም በኩል በፍትሃዊ ተጠቃሚነትን በማረጋገጥ ደረጃ ከታች እስከ ላይ ያለውን የማህበረሰብ ክፍል እንዲሁም ተቋማትን የሚጠቅም ከመሆኑ አንጻር የመጀመሪያው ጉዳይ የመሰረተ ልማት ግንባታና በኢትዮጵያ ብዙ መስህቦች እንዳሉት የማስተዋወቅ ስራ በትኩረት ይሰራበታል። ሌላኛው ሀገሪቱ የዲፕሎማቲክ ማህበረሰቡ በተለይ የአፍሪካ የዲፕሎማሲ ማዕከል ከመሆኗ ጋር በተያያዘ ይህን የዲፕሎማሲ ማዕከልነቷን ለቱሪዝም ኢኮኖሚው መስህብነትና ቀጥተኛ በሆነ መልኩ የሚያስተዋውቅ ማህበረሰብ በመፍጠር ላይ ያተኮረ ቱሪዝም ፖሊሲ ይከተላል። የቱሪስት ፍሰቱ ብዙ ሀብት ለኢትዮጵያውያን ይሰጥ ዘንድ ቱሪስቶችን በሀገር ውስጥ የማቆየትና ተንከባክቦ የተለያየ ፓኬጅ ሰጥቶ በማቆየት ረገድ በትኩረት ይሰራል። እንዲሁም የአገልግሎት ዘርፉ ለቱሪስት ሊመግብ በሚችል አግባብ በጥራትና በስፋት ይሰራል። የአገልግሎት ዘርፍ ባለበት ሀገር የቱሪስት መስህብነት እያደገ ይመጣል ከሚል እምነት የሚነሳ ይሆናል። ሌላኛው ሀገሪቱ የቱሪስት መስህብ ልትሆን የሚችልበት አንደኛው መንገድ ኮንፈረንስ ቱሪዝም ስለሆነ ኮንፈረንስ ቱሪዝሞችን መሳብ ደረጃ ታላላቅ አትሌቶቻችን፣ ታዋቂ ግለሰቦቻችንና ከአሁን በፊት በታሪክም ዲፕሎማት የነበሩ ይህን እንዲያስተዋውቁ በአምባሳደርነት ሊመድብ ይችላል። በዛም የኮንፈረንስ ቱሪዝም የኢትዮጵያ አንዱ ኢኮኖሚ አካል እንዲሆን ይሰራል። የግል ዘርፉ ለቱሪዝም ኢኮኖሚ መስፋፋት የበኩሉን ኢንቨስትመንት እንዲያመነጭ ወይም ኢንቨስት እንዲደረግ በመንግስት እኛ መንግስት ስንሆን ማለት ነው
በመንግስት ማበረታቻዎች ይሰጣሉ። ማበረታቻዎች ሲባል ከመሬት አቅርቦት ጀምሮ ከፋይናንስ አቅርቦትና ሌሎች የማበረታቻ ፓኬጆች ማበረታታት ይቻልበት አግባብ አለ። አሁንም ትላንትም የሰላምና የጸጥታ ጉዳይ አስቸጋሪ ከመሆኑ ጋር በተያያዘና የኢትዮጵያ ገጽታ ተረጋጋ ሰላም አለበት ከሚባለው ሀገር ውስጥ ባለመሆኑ የሚመጣውን የቱሪስት ፍሰት እጥረት ወይም ሊከሰት የሚችለውን ለመቅረፍ በሰላሙ ላይ አበክሮ ይሰራል፣ በዲፕሎማሲው ላይ አበክሮ ይሰራል። ቀጠናዊ ዲፕሎማሲ በተፋለሰበት አግባብ፣ ቀጠናዊ የግጭት ድባብ ባለበት አግባብ ቱሪስት ይመጣል ወይ ኢኮኖሚው የሚያድጋል የሚል ፍልስፍና ስለሌለ ሳይንሱም ይህን ስለማይደግፍ በዲፕሎማሲው መስክ ጥረት ይደረጋል። እንዲሁም ኢትዮጵያ የጀመረቻቸው ወይም የተዋለቻቸው ስምምነቶችና አደረጃጀቶች እንደ ብሪክስ ያሉትንም ጭምር አዳዲሶቹን የኢትዮጵያ ኮንፈረንስ ቱሪዝሙ እንዲያድግ እንዲሁም ኢንቨስትመንት ጭምር ሊስበው የሚችለው አግባብ በየአጋጣሚው መጠቀምና ከኮንፈረንሶች መሀል የጎንዮሽ ዲፕሎማሲዎች በማድረግ ለኢትዮጵያ የቱሪስት መስህብነት ማስተዋወቅም መሳብም የሚቻልበት እድል ይፈጠራል። በአብን ማለት ነው። የማዕድንና ማኒፋክቸሪንግ ዘርፉ ዋነኛ ዓላማ የንግድ ባላንስን በማስጠበቅና የውጭ ምንዛሬን በማስገኘት እንዲሁም ውጭ ሀገር ምርቶች ላይ የነበረን ጥገኝነት በመቀነስ ላይ የሚያተኩር ይሆናል። በዚህ ዘርፍ የመጀመሪያ የውሃ ሀብትን በአግባቡ መጠቀም ላይ እናተኩራል። ውሃ ሀብት ለመሰረታዊ ፍጆታ ሊመረታል። አብን እዛ ላይ ትኩረት ይሰጣል። ንጹህ የመጠጥ ውሃን በማቅረብ ደረጃ የውሃ ማዕድን በአግባቡ የመጠቀም ፖሊሲ ይኖራል። ለኃይል ግብአትነት ወይም ኃይል ለማመንጨትም እንዲሁ ሊጠቀም የሚችልበት ማዕቀፍ አለ። እንዲሁም በምግብ ራስን ለመቻል አገሪቱ በምግብ ራሷን ልትችል የውሃ ሀብትን በአግባቡ መጠቀም የአብን የትኩረት አቅጣጫ ነው። ለቱሪዝም መስህብነትና ለትራንስፖርትም ውሃ አገልግሎት ላይ የሚውል ይሆናል። ሌላኛው የኢነርጂ ዘርፍ እና ኢንዱስትሪ ነው። በዚሁ በኢንዱስትሪው ዘርፍ ኢነርጂው ምን ላይ ያተኩራል የሚለውን ለማውሳት እወዳለሁ። በነዳጅ ፍለጋና በተጀመሩትንም በማጠናቀቅ ላይ ያተኮረ የፖለቲካ አቅጣጫ አለው። ተጨማሪ ሃይድሮኤሌክትሪክ ኢንቨስትመንቶችን ታሳቢ ያደርጋል። በሂደትም የሀገር የብዙ ህዝብ ሀገርና ታላቅ ህዝብ በመሆኑ ወደ ኒውክሌር ኤነርጂ የሚሸጋገርበትን የፖሊሲ አቅጣጫ አብን አስቀምጧል። እንዲሁም በኢንዱስትሪው ዘርፍ እምቅ የሰው ኃይል ያለበት ሀገር ከመሆኑ አንጻር የሰው ኃይል ግብአትን በአግባቡ ሊጠቀም የሚችልና ከሱም ትርፋማ ሊሆን የሚችል ኢንዱስትሪን ለመሳብ አበክሮ ይሰራል። የግብርና ምርቶችን የሚጠቀሙ ኢንዱስትሪዎችን በቀዳሚነት ይስባል። እነሱ ላይ በመንግስትም በግሉም ዘርፍ ትኩረት ተሰርቶ ይሰራል። በእነዚህ ረገድ የተመጋጋቢነት መርህ እንደተጠበቀ ሆኖ ታሰብ ይገባል። የመጀመሪያው ተመጋጋቢነት መርህ ስንል የግብርና ምርቶች ለኢንዱስትሪ ምርቶች መጋቢ እንዲሆኑ፣ የኢንዱስትሪ ምርቶች ደግሞ በተገላቢጠሽ ቬሼስ ሰርክል በሆነ አግባብ ለግብርና ምርቶች አገልግሎት በሚሰጡ አግባብ እንዲታዩ እፈልጋለሁ። ስለዚህ በዚህ አንጻር ፋይናንስ አቅርቦትን በተመለከተ፣ መሬት አቅርቦትን በተመለከተ መንግስት እንሆን እናበረታታለን፣ በሱ ላይ ትኩረት ሰጥተን እንሰራለን ማለት ነው። እንዲሁም የወርቅ ማዕድንና የድንጋይ ከሰል እንዲሁም ኢትዮጵያ አላት ተብሎ የሚገመቱትን ማዕድኖች በማስጠናት ላይ እና የጥናት ተቋም በመመስረትም የኢትዮጵያን እድገት በተሻለ ደረጃ ለማምጣት የሚጥር ፓርቲ ይሆናል። ጥያቄ ለብልጽግና ፓርቲ ያቀርባለሁ። አሁን ባለንበት ሁኔታ ታላላቅ የኢንቨስትመንት የተደረገባቸው የኢንዱስትሪ ፓርኮች እና በገበታ ለሀገርም ቢሆን የተሰሩ ፕሮጀክቶች እንዳሉ ይታወቃል። ብዙ ኢንቨስትመንት የተደረገባቸው አሁን ባለው አግባብ በተለይ በምዕራቡም በሰሜኑም ባለው የግጭትና ግጭት መሰል እንቅስቃሴ ለሀገር ውስጥ ቱሪዝምና ለዓለም አቀፍ ቱሪዝም መስህብነታቸው የላላ ነው፣ እምብዛም ነው። ይሄ በሆነበት አግባብ ኢንቨስት የተደረገው ሀብት ድጋሚ ጥገናና ለድጋሚ ብክነት የሚዳረግ ከመሆኑ አንጻር ሳያተርፍ የኢትዮጵያ ሀብት እንደባከነ አይታሰብም ወይ የሚለው እንዲወሰድ ወዳል። ሁለተኛ በቀጠናዊ ዲፕሎማሲ ረገድ ከፍና ዝቅ ያለበት ሁኔታ ስላለና ኢንተርናሽናል ክራይስ ግሩፕ በሚያወጣው የጦርነት ቀጠና ከሚባሉ አካባቢዎች አንዱና ኢትዮጵያ ማዕከል ነች የሚል ሪፖርቶች በሚወጡበት አግባብ ዓለም አቀፍ ቱሪስትን ወይም ቱሪዝምን ወይም ዓለም አቀፍ ንግድንና ዓለም አቀፍ ኢንዱስትሪን ስቦ የኢትዮጵያ የኢኮኖሚ እድገት አካል ማድረግ የሚቻልበት አግባብ አለ ወይ የሚል ጥያቄ ያቀርባለሁ። የማዕድን ሀብቱ በከፍተኛ ሁኔታ በኮንትሮባንድ ተተብትቦ የተያዘ ነው። ከዚህ ኮንትሮባንድ ጀርባ ደግሞ የብልጽግና ከፍተኛ አመራሮች እስከ ዝቅተኛ የቀበሌ አመራር ድረስ ኔትወርክ የሰሩበት ነው። ይህንን ከማስቀረት አንጻር ምን መስራት ይችላል ብልጽግና የሚል ሳቸዋል ጥያቄ አለኝ። አሁን የምንገኘው ላንድ ኦፍ ኦሪጂን የኢትዮጵያ የታሪክ የተፈጥሮ የባህል ተምሳሌት። ክቡራትና ክቡራን እየተከታተላችሁ የምትገኙት
የሰባተኛው ጠቅላላ ምርጫ ዋዜማ ላይ የፖለቲካ ፓርቲዎች እያደረጉ ያሉትን ክርክር ነው። ቱሪዝም፣ ማዕድንና ኢንዱስትሪ። እንቀጥላለን። አሁን የፖለቲካ ፓርቲያቸውን አማራጭ ሀሳቦችን የሚያቀርበው የብልጽግና ፓርቲ ይሆናል። 10 ደቂቃ አላችሁ። ውድ ኢትዮጵያውያን እንኳን ለሰባተኛው ምርጫ በሰላም አደረሳችሁ። የዘርፎችን ምርታ እያረጋገጠ ያለው በስንዴ ነዶ የሚወከለውን ብልጽግና ፓርቲዎች ነን። እንደሚታወቀው ብልጽግና ፓርቲ የተረከበው ኢኮኖሚ ዝቅተኛ ምርታማነት ያለው በእዳ የጎበጠ በነጠላ ዘርፍ ላይ የተመሰረተና ሀገራችንን ለከፍተኛ ኪሳራ የዳረገ ነበረ። ፓርቲያችን በመደመር እሳቤ በብዙሃ ዘርፍ የኢኮኖሚ አቅጣጫ ብዙሃ ዘርፍ ተዋናያንን በማሳተፍ ሰፊ የሆኑ ምርታዎችን አስመዝግቧል። በተለይ ወረቶችን ከተበተኑበት በማሰባሰብ አቅሞቻችንን በማከማቸትና በማጠናከር የዋና ዋና የአምራች ዘርፎች ወደ እድገት መዋወር እንዲገቡ አድርገናል። በዚህም የኢኮኖሚ እድሎችን እያሰፋን አይበገሬነትን እያገለበትን የሀገራችንን እምቅ ጸጋዎች እየተጠቀምን እንገኛለን። እነዚህን ዘርፎች በተለይ ማኒፋክቸሪንግ፣ ቱሪዝምንና ማዕድንን ፓርቲያችን ዋነኛ የሀገራችን የኢኮኖሚ ራዕይ ማሳኪያ አድርጎ የሚያያቸው ናቸው። በ2023 የአፍሪካ የብልጽግና ተምሳሌት ለማድረግ እንዲሁም ደግሞ በ2040 ሀገራችንን ከዓለም 20 ግዙፍ ሀገራት አንዷ ለማድረግ በትትርና እየሰራ ያለ ፓርቲ ነው። ፓርቲያችን ዘርፎችን የሚያይበት አግባብ ዘርፎችን ተሳስረው እንዲሄዱና እርስ በርሳቸው ተመጋግበው የሀገራችንን ብልጽግና ለማረጋገጥ ጥቅም ላይ እንዲውሉ በሚያደርግ አግባብ የሚያይበት ነው። ፓርቲያችን በሁሉም ዘርፎች ሚዛናዊነት ያለው የመንግስትና የግል ዘርፍ ሚና እንዲኖር፣ ገበያ ራሱን የቻለ ሚና እንዲጫወት፣ ከዛም ባለፈ የሀገራችንን ተጨባጭ ሁኔታ ያደረገ መንግስት የግሉን ዘርፍ የሚደግፍበት ከግሉ ዘርፍ ጋር በጎሪጥ የሚተያይበት ሳይሆን በትብብር በማዕቀፍ የሀገራችንን የአምራች ዘርፎች ምቃቅም ለጥቅም የሚያውልበትን ማዕቀፍ ፈጥረናል። ማኒፋክቸሪንግ ዘርፍን ፓርቲያችን የሚያየው እንደ ዋና የሉዓላዊነት መሳሪያ ነው። በአብዛኛው ፓርቲዎች ያነሱት እንደሰማችሁት ከኢኮኖሚ አንጻር ብቻ ነው የሚቃኙት። እኛ ግን በማኒፋክቸሪንግ ዘርፍ አቅማችንን ካላጎረበትን የሀገራችንም ህልውና አደጋ ውስጥ ሊገባ እንደሚችል እናምናለን። ከዛም ባለፈ የማኒፋክቸሪንግ ዘርፍን ልማት ቅደም ተከተልን በግልጽ የለየን ፓርቲዎች ነን። የሀገር ውስጥና የውጭ ባለሀብቶች ሚናንም እንዲሁ በአግባቡ ለይተን የማኒፋክቸሪንግ ዘርፍ ተፈላጊውን ድጋፍ እንዲያገኝ እያደረግን ያለን ፓርቲዎች ነን። በውጤታችንም እንደሚያሳየው በገቢ ንግድ በመተካት በተለይ 4.5 ቢሊዮን ዶላር በ2017 ብቻ ተክተናል። የማምረት አቅምን በከፍተኛ ሁኔታ አሳድገናል። ከኢዜማ እንደተነሳው ብልጽግና ፓርቲ ሰፊ የሆነ ማሻሻያዎችን ያደረገ ፓርቲ እንጂ ከፓርቲ ጋር ትስስር ያላቸው ድርጅቶች የሚደግፍ አይደለም። እዚህ ጋር ማንሳት የምንፈልገው ጥያቄ በሀገራችን ስኬታማ የሆኑ ኢንዱስትሪያሊስቶች፣ ቱሪስቶች፣ የቱሪስት አንቀሳቃሾች፣ የማዕድን አምራቾች ሁሉም ከመንግስት ጋር ከፓርቲ ጋር ጥገኛ የሆኑ ናቸው ብላችሁ ታምናላችሁ ወይ? ስኬታማነታቸው እንዴት ነው የምታዩት የሚለውን ማንሳት እንፈልጋለን። ኢንዱስትሪ ፓርኮችን ለሀገር ውስጥ ባለሀብቶች ክፍት አድርገናል። ከዚህ አንጻርም ምናልባት አልሰሙ ሊሆን ይችላል እንጂ የሀገር ውስጥ ባለሀብቶች በኢንዱስትሪ ፓርኮች ውስጥ ገብተው በስፋት እየተሳተፉ ይገኛል። የሰራተኛ መደቡን ጥቅም ከማስከበር አንጻር ዝቅተኛ የደሞዝ ወለል ተግባራዊ ለማድረግ የጀመርናቸው ስራዎች አሉ። ፓርቲያችን ምርትና ምርታማነትን በማሳደግ ቀጣይነት ያለው የሰራተኛ መደቡን ገቢ ማሳደግ እንዳለብን ያምናል። ከዛም ባለፈ መብቱን ማስከበር ያምናል። ከዚህ አንጻር ማንሳት የምንፈልገው በተለይ ለኢዜማ በድጋሚ የሰራተኛውን መደብ መብት ማስከበር በአንድ በኩል፣ በሌላ በኩል ሀገራችንን ተወዳዳሪነት እንዴት ነው የሚያረጋግጠው? ምክንያቱም በማኒፋክቸሪንግ ዘርፍ ተወዳዳሪ መሆን አለብን የሚለውን ለማንሳት እፈልጋለሁ። ከዛም ባለፈ ለሁሉም ፓርቲዎች ማንሳት የምንፈልገው ጥያቄ በአብዛኛው ያው ብልጽግና የሰራቸውን ስራዎች እና እየሰራቸው ያሉ ወደፊትም ለመስራት የሚያቅደውን ስራዎች ነው ያነሱት። ከዛ አንጻር እነዚህ ፓርቲዎች ኢዜማ፣ አብንና ትብብር በምንድን ነው ከእነዚህ ዘርፎች አንጻር የሚለያዩት የሚለውን ጥያቄ ማንሳት እፈልጋለሁ። ቀጣዩን ክፍል ባልደረባዬ ያቀርባሉ ማለት ነው። አመሰግናለሁ። ቀደም ሲል ከተፎካካሪ ፓርቲዎች የተነሱ የተለያዩ ጥያቄዎች አሉ። እነሱን ከማንሳቴ በፊት በተለይ ደግሞ እንደ ሀገር እነዚህ ሶስት ዋና ዋና የኢኮኖሚ ዘርፉ ውስጥ ትልቅ ሚና አላቸው ተብሎ የሚጠቀሱት እነዚህ ዘርፎች በብዝሃ ዘርፍ የኢኮኖሚ ልማት እይታ ውስጥ በብልጽግና ፓርቲ መታየታቸው ምንድን ነው ያስገኘው ጥቅም የሚለውን
በተለይ ደግሞ ባለፉት ዓመታት እንደ ሀገርም በዓለም አቀፍ ደረጃም እጅግ የተገማች የሆኑ ከፍታዎች፣ ዝቅታዎች በሰፊው የታዩበት የኮቪድ-19 ወረርሽኝን ጨምሮ በተለያዩ የእሴት ሰንሰለት ላይ ትልቅ ጫናን ያሳደሩ ፈተናዎችን ተቋቁሞ መሻገር የሚችል ብዙ ሀገራት ከዜሮ በታች የኢኮኖሚ እድገት ያስመዘገቡበት ነገር ግን ኢትዮጵያ ይህንን ብዝሃ ዘርፍ እይታ ያለውን የኢኮኖሚ አቅጣጫ የፖሊሲ አቅጣጫ በመከተሏ ምክንያት በወቅቱ ኢትዮጵያ ከ6 በመቶ በላይ እድገትን ማስመዝገብ የቻለችበት በ2017 በጀት ዓመት ደግሞ 9 በመቶ እድገት ያስመዘገብን መሆኑ ይታወቃል። አሁን ባለንበት 2018 በጀት ዓመት ደግሞ ይህንን ምጣኔ ሀብታዊ እድገት ወደ 10 በመቶ ከፍ ለማድረግ ብዙ ስራዎችን እያከናወነ ይገኛል። እንግዲህ ይሄ ምንድነው ትልቁ ትርጉሙ? ብዙ ፈተናዎችን ተቋቁሞ ማለፍ የሚችል ጠንካራ እና ለተጽዕኖዎች ያልተጋለጠ በራሱ መቆም የሚችል ምጣኔ ሀብታዊ እድገትን ማስመዝገብ እንድንችል አድርጓል። እንደ ብልጽግና ባለፉት ዓመታት የተሰሩት በርካታ ስራዎች ምን አስገኙ የሚለውን ስንመለከት አንዳንድ ደግሞ ከተፎካካሪ ፓርቲዎች እንዳዳመጥ ነው የመረጃ እጥረትም ያለባቸው ጉዳዮች አሉና እነሱን በየደረጃው ማጥራት ያስፈልጋል። በ2017 በጀት ዓመት ውስጥ የአጠቃላይ የኢንዱስትሪዎቻችን የማምረት አቅም በእጅጉ ከነበረበት 46 በመቶ ተሻሽሎ ወደ 65 በመቶ ማደግ እንዲችል ያደረገው በብልጽግና በኩል የተያዘው የአምራች ዘርፉ ልዩ ትኩረት ነው። ከዛ ባሻገር አንዱ ትልቁ መነሳት የሚገባው ከውጪ የሚገቡ ምርቶችን በሀገር ውስጥ ለመተካት የተሰሩት በርካታ ስራዎች ናቸው። ይሄም በየአመቱ እናወጣው የነበረውን በርካታ ቢሊዮን ዶላሮች ለማስቀረት አስችሏል። በተጨማሪም ከውጭ የሚገቡት እነዚህ ምርቶች በሀገር ውስጥ ለመተካት በተደረገው ከፍተኛ ጥረት 2015 በጀት ዓመት 2.3 ቢሊዮን ዶላር የአምራች ዘርፍ ምርቶችን በሀገር ውስጥ ለመተካት ተችሏል። ይሄ በ2017 በጀት ዓመት ይህንን ቁጥር ስንመለከተው ወደ 4.5 ቢሊዮን ዶላር ያስወጡን የነበሩ ምርቶችን በሀገር ውስጥ ለመተካት የቻለ ጠንካራ የአምራች ዘርፍ መመስረት መቻሉን ያሳያል። ነገር ግን በዓለም አቀፍ ደረጃ የነበሩ በርካታ ተጽዕኖችን ተቋቁሞ እንደ ሀገርም ስራ አቁመው የነበሩ አምራች ተቋማትን አምራች ኢንዱስትሪዎችን ወደ ስራ ለማስገባት ብዙ ጥረቶች ተደርገው 1227 የሚሆኑ አምራች ተቋማት ወደ ስራ እንዲገቡ ለማድረግ ተችሏል። ከነዚህ ውስጥ ከ200 በላይ የሚሆኑት በተለያዩ የጸጥታ ችግሮች ምክንያት ስራ አቁመው የነበሩት ናቸው። በብልጽግና ፓርቲ በእይታው እንዲሁም በመንግስት በኩል በተደረገላቸው ዘርፈ ብዙ ድጋፍ እነዚህ አምራች ኢንዱስትሪዎች በሙሉ ሁኔታ ወደ ስራ እንዲገቡ ለማድረግ ተችሏል። በተለያየ መልኩ ሲነሱ ከነበሩት ጥያቄዎች መካከል የዜጎች ተጠቃሚነትን በተለይ ደግሞ የሰራተኛውንም የአምራች ዘርፍ ውስጥ ያለውን ሰራተኞች ተጠቃሚነት ከማረጋገጥ አንጻርም በተለይ ኢንዱስትሪ ፓርኮች ውስጥ ለሰራተኞች ድጋፍ ማድረግ የሚችሉ የተለያዩ ማህበራዊ ድጋፎች እየተደረጉ መሆኑን የቤት አቅርቦት፣ የምግብ አቅርቦትና ሌሎችም ከወዲሁ እየተሰሩ መሆኑን በዚሁ ለማንሳት ነው። አመሰግናለሁ። ሁለተኛው ምዕራፍ ላይ እንገኛለን። ቱሪዝም፣ ማዕድንና ኢንዱስትሪ። የፖለቲካ ፓርቲዎች የሚከተሉት የፖሊሲ ፍልስፍና ምንድን ነው? ለሌሎች የፖለቲካ ፓርቲዎች ምን ጥያቄዎችን ያነሳሉ? እንቀጥላለን። አራተኛው አቅራቢ ላይ ደርሰናል። ትብብር ለኢትዮጵያ 10 ደቂቃ አላችሁ። መድረኩ የእናንተ ነው። በቱሪዝም ማዕድንና ኢንዱስትሪ ላይ ያለንን የፖሊሲ አማራጭ አቀርባለሁ። ከቱሪዝም ዘርፍ የሚገኙ ገቢ የቱሪስት መስህብ ለሆኑ አካባቢዎች በሕግ እንዲከፋፈሉ፣ ለቱሪስት መስህቦች ከፍተኛ ጥበቃና እንክብካቤ እንዲደረግላቸው ሁኔታዎችን ያመቻቻል። የቱሪስት አገልግሎቶች በየአካባቢዎች እንዲስፋፉ ልዩ ድጋፍ እንሰጣለን። የባህል ወግና ሃይማኖትን ጨምሮ ማለት ነው። አሁን ባለው ፖሊሲያችን የሃይማኖትና መንግስታዊ ስርዓቱ የተደበላለቀ ስለሆነ እነዚህን ለይተን ለመስራት እናስቀምጣለን ማለት ነው። የቱሪዝም አገልግሎቶች ለማጠናከር በየዘርፉ ስልጠና እንዲሰጡ ሁኔታዎችን እናመቻቻለን። በኢንዱስትሪ ልማት መርሃ ግብር የከተማ ስራ አጥና በልዩ ልዩ ምክንያት ከገጠር የሚፈናቀሉ የሰው ኃይል መስተናገድ የሚችሉ በአነስተኛ በመካከለኛና በከፍተኛ ኢንዱስትሪዎች ማስፋፋትን፣ ለግብርና፣ ለኮንስትራክሽንና ለማዕድን ልማት የሚያስፈልጉ ግብአቶችና መሳሪያዎች በሀገር ውስጥ እንዲመረቱ እናደርጋለን። ይህ የስራ አጥን
ቁጥር ለመቀነስ ከፍተኛው ሚና በሀገራችን ላይ ስለሚጫወት ለባህላዊ ወይም ለጎጆ ኢንዱስትሪ ልዩ ትኩረት በመስጠት ወደ ዘመናዊ ኢንዱስትሪዎች ማደግ እንዲችሉ አስፈላጊውን እገዛ ማድረግ፣ በሀገር ምርት የመጠቀም ባህልን ማበረታታትና ማሳደግ አንዱ የፖሊሲያችን ፓርት ነው ማለት ነው። የግል ባለሀብቶች በኢንዱስትሪው ልማት እንዲሳተፉ ምቹ ሁኔታዎችን መፍጠር፣ የመንግስትና የፓርቲ ኢንዱስትሪዎች ወደ ግል እንዲዛወሩ ማድረግና የኢንዱስትሪ ኢነርጂ ፍላጎት በአስተማማኝ ሁኔታ እንዲቀርብ እናደርጋለን ማለት ነው። የኢንዱስትሪ ዘርፍ የሚጠናከርበትና የንግድ ማህበረሰቡ የሚያበረታታ የግብርና ስርዓት መዘርጋትና የተቀናጀ የብድር አገልግሎት እንሰጣለን። በማዕድን ፖሊሲያችን ውስጥ ለኢንዱስትሪ ጥሬ እቃዎች የሚውሉ ማዕድናትን በብዛት እንዲመረቱ ማበረታታትና የድፍድፍ ዘይቶች ፍለጋም በተለያዩ አካባቢዎች እንዲካሄዱ ምቹ ሁኔታዎችን መፍጠር የሚሉት በፖሊሲያችን ውስጥ አንኳር ሆነው ይገኙባል። በዚህ ላይ ለብልጽግና የማነሳው ትልቁ ጥያቄ እንደ አሸን የፈላ ስራ አጥነት በሀገራችን ላይ በተስፋፋበት በኢንዱስትሪ ዘርፍ በቱሪዝሙና በማዕድኑ ላይ በማሳተፍ የስራ አጥ መጠኑን መቀነስ እንዴት አልተቻለም? ሁለተኛው ጥያቄ በተለይም በሰሜናዊ ኢትዮጵያ ከፍተኛውን የቱሪዝም መስክ የሚይዘው አካባቢ ነው። አሁን እንደሚታወቀው በሰላም እጦት ውስጥ እየታመሰ ያለ ነው። ይህ የሰሜናዊ ኢትዮጵያ ብለን የምንጠራው በትብብር ኢትዮጵያ መሰረት ከፊል አፋር፣ አማራ ክልልና ትግራይን ጨምሮ ማለት ነው። እንዲህ በሰላም እጦት ባለበት ሰዓት ላይ ይህን ያህል የቱሪስት ፍሰት እና የቱሪስት ገቢዎች አግኝተናል ብላችሁ ስትሉ ከምን ጭብጥ የተነሳ ነው? እነዚህን ጥያቄዎች ማቅረብ ፈልጋለሁ። አመሰግናለሁ። አብዛኞቹ ነጥቦች ስለተነሱ በማጠቃለያ ላይ የትብብር ለኢትዮጵያ አንድነት የተሰኘው ቅንጅታችን የፖሊሲ አማራጮቹ ምንድናቸው የሚለውን በማጠቃለያ ሀሳብ የማቀርብ ይሆናል። አሁን ጥያቄዎችን እጠይቃለሁ። ጥያቄዎች አብዛኞቹ ለብልጽግና ፓርቲ ናቸው። የመጀመሪያው ጥያቄ የማዕድን ሰራተኞች ያለ ፍቃዳቸው አሁን እናንተ ባስቀጠላችኋቸው ጦርነቶች ምክንያት ወደ ጦር ሜዳ እየታፈሱ ስለመሆኑ አታውቁም ወይ? እንዴት ላታነሱት ወደዳችሁ? ምክንያቱም ይህንን እኛ በደንብ በመረጃ ጭምር የምናውቀው ስለሆነ እንደምታውቁት የዘርፍ ሰራተኞችን መብት ፕሮቴክት ሳያደርጉ የዘርፎችን አሳድጋለሁ የሚባለው ነገር እጅግ በጣም ውሸት እንደሆነ ስለምንረዳ ስለምናቀኛ ብቻ ያልነው ሳይሆን ስለሆነም ጭምር ማለት ነው። ሁለተኛው ጥያቄ አሁን በጠቀስኳቸው ጦርነቶች ምን ያህል ቅርስ እንደወደመ አታውቁም ወይ? ሌሎች ወንጪ፣ ኮይሻ ብላችሁ እዚህ የጠቀሳችኋቸው ፕሮጀክቶች ከማህበራዊ ህይወቱ ከሀብት ንብረቱና ከአጠቃላይ ከህይወቱ ላፈናቀላችሁት ዜጋ ምኑ ነው የሚለውን እንድትመልሱልን እንፈልጋለን። አለው ሁኔታ የምታገኙት ወይ የሚገኘው ገቢስ ለጦርነትና ለቤተ መንግስት እንደሚውል የኢትዮጵያ ህዝብ አያውቅም ብላችሁ ነው ወይ የምታስቡት የሚለውን ለመጠየቅ እንወዳለን። ሌላው ጥያቄያችን ትኩረታችንን የኢኮኖሚ ሉዓላዊነት ለማስጠበቅ ነው ብላችኋል ቅድም። ፓርቲያችሁ በተደጋጋሚ ላለፉት 7 ዓመታት እንኳን የኢኮኖሚ ልዕልና ይቅርና የሀገርና የህዝብ ልዕልናን ደፍሮ ያስደፈረ ስለመሆኑ አታውቁም ወይ የሚለውን እንድትመልሱልን እንፈልጋለን። በተመሳሳይ አሁን ላይ ባለው ጦርነት ምክንያት ወደ ኢንዱስትሪው ስንመጣ የተዘጉ ፋብሪካዎች አሉ፣ ኢንዱስትሪዎች አሉ። ቁጥራቸውን እዚህ ጋር መዘርዘር አይጠበቅብኝም። በጣም ብዙ ናቸው፣ የምናቃቸውም ማናቃቸውም ስላሉ ማለት ነው። እነርሱንስ እንዴት ትታችኋቸው ነው ኢንዱስትሪዎችን እያሳደግን ነው፣ ፋብሪካዎችን እያዘመንን ነው ለማለት የደፈራችሁት? በመጨረሻም አሁን በኢትዮጵያ የሚታየውን ችግር ሜርሊ የጸጥታ ችግር ብላችሁ ገልጻችሁታልና በተለይ ከቱሪዝም አንጻር ቅርሶች መውደም አለ፣ አጠቃላይ ደግሞ የሰላምና ጸጥታ ችግር ያላችሁት እኛ ጦርነት ፉል ፕሌጅድ ዋር በምንለው ምክንያት ህዝብ እያለቀበት ንጹሃን እየሞቱበት ባለው ጦርነት ምክንያት የቱሪዝም ሁኔታው እንዳላደገ እናውቃለን። ምክንያቱም ሰላም እንኳን ለቱሪዝም ቀርቶ ለየትኛውም ኢኮኖሚ ቤዝ ስለሆነ እናንተም የምትክዱት ሀቅ ስላይደለ ማለት ነው። በየትኛው መመዘኛ ነው ብልጽግና ፓርቲ ላለፉት 7 ዓመታት ኢትዮጵያን በቱሪዝም በማዕድን እና በአጠቃላይ በኢንዱስትሪን የተመለከተ እድገት ያመጣው? የጠቀስኳቸው ነገሮች በፍጹም የኢትዮጵያ ውስጥ የቱሪዝም እድገትን የማዕድን ዘርፉን እድገት እንዲሁም ደግሞ አጠቃላይ የማደግ ሁኔታውን ሳይሆን የሚያሳዩት የመውረድ የመውደቅ ሰዎችም ከሰውነት ክብር በታች የመሆናቸውን ነው የሚያሳዩት እና ሰውን ተኮር ያላደረገ እናንተ ልማት ብላችሁ የምትጠሩት ሁኔታ
በምን አይነት መልኩ ለቱሪዝሙ ፖዚቲቭ ኢምፓክት አምጥቷል ብላችሁ ነው የምታስቡት? ይህንን እንድታብራሩትና የእናንተን እይታ ብትገልጹልን፣ ወይስ እኛ የማናውቃት እናንተ ብቻ የምትኖሩባት ኢትዮጵያ አለች ወይ፣ ሌላ ኢትዮጵያዊስ አለው የሚለውን እንድትገልጹልን እንፈልጋለን። እናመሰግናለን። ሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር ጊዜ ከንድፈ ሐሳብ ወደ መፍትሄ አማራጭ የምንሻገርበት ድልድይ ላይ ደርሰናል። የሐሳብ ሜዳው የኢትዮጵያ ቱሪዝም ወደ ዓለም አቀፍ የሀብት ምንጭነት ለመለወጥ ፓርቲዎች ይዘውት የመጡት ስልታዊ ፍኖተ ካርታ ምንድን ነው? የሀገሪቱን ማዕድን ሀብት ለግንባታ ለሕዝብ ተጠቃሚነት ለማዋል ምን አይነት የፖለቲካ ፕሮግራሞችን ቀርጸዋል? ኢትዮጵያን ወደ ግዙፍ ኢኮኖሚ ለማሸጋገር ምን አይነት የኢንዱስትሪ ልማት አቅጣጫዎችን ይከተላሉ? በሶስተኛው የክርክር ምዕራፍ የምንመለከተው ይሆናል። ክቡራትና ክቡራን፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሬዲዮ፣ በቴሌቪዥን፣ በዶት ስትሪም የማህበራዊ ሚዲያ አማራጮች ይህንን የፖለቲካ ፓርቲዎች የክርክር ፕሮግራም ወደ እናንተ እያደረሰ ይገኛል። ዛሬ በዚህ መድረክ ላይ የተገኙት የብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ፣ ትብብር ለኢትዮጵያና የአማራ ብሔራዊ ንቅናቄ ፓርቲዎች ናቸው። እንቀጥላለን። ኢዜማ የሀገሪቱን የቱሪዝም ሀብት ህዝባዊ ለማድረግ የዜግነት ፖለቲካን እንደሚከተል ተቋም ያስቀመጠው የቱሪዝም ግልጽ ሞዴል ምንድን ነው? ኢንዱስትሪን በሚመለከት የሀገር ውስጥ አምራቾች በዓለም አቀፍ ገበያ ውስጥ ሲገቡ ለኪሳራ እንዳይዳረጉ ነፃ ገበያና በአምራቾች ውድድር መካከል የሚኖረውን ተቃርኖ እንዴት ታስታርቁታላችሁ? እነዚህንና ቀደም ሲል ለተነሱ ጥያቄዎች ማብራሪያ የምትሰጡበት ጊዜ ነው። 10 ደቂቃ ጊዜ ያላችሁ፣ መቀጠል ይቻላል። ከብልጽግና የተነሳው አንደኛው ጥያቄ ስኬታማ የሆኑ ባለሀብቶችን እንዴት ነው የምትመለከቷቸው? ስኬታማ የሆኑ ባለሀብቶች ብቻ ሳይሆን አዳዲስ ባለሀብቶችን ሊፈጥር የሚችል ለሁሉም ዜጎች በተለይም ስራ ለሚፈጥሩ ባለሀብቶች ተመሳሳይ የሆነ አድሎ የሌለበት እድል የሚሰጥ ማህበራዊ ፍትህን መሰረት ያደረገ የፖሊሲ አቅጣጫ ነው የምንከተል። ይሄ ማለት ጥገኛ ባለሀብቶችን የሚፈጥር ስርዓት እንከተላለን ማለት አይደለም። ጥገኛ ባለሀብቶች ምን ሊያመጡ እንደሚችሉ ያየንበት ሁኔታ ነው ያለው። ጥገኛ ባለሀብቶች በመሰረታዊነት የምንከተለውን የማህበራዊ ፍትህ እሳቤን በማዛባት የተወሰኑ የህብረተሰብ ክፍሎችን ብቻ ተጠቃሚ የሚያደርግበት እድል ይፈጥራሉ። ስለዚህ አድሎ ያለበትን አሰራር በማስወገድ ለሁሉም ባለሀብቶች ተመሳሳይ እድል የምንፈጥርበት ሁኔታ እንፈጥራለን። ሌላኛው ሰራተኛ መብትን ሳንጠብቅ ለተወዳዳሪነት ብቻ ይሄ እሳቤ ከኋላው ምን አለ? ርካሽ የሰው ጉልበት አለ ኢትዮጵያ ውስጥ። ስለዚህ ዝቅተኛ ለኑሮ የማይመጥን ቤተሰቡን ማስተዳደር የማያስችለው ደሞዝ እየተከፈለው ለተወዳዳሪነት ሲባል መብቱን የኑሮ እድሉን የሚነፍግ የደሞዝ ሁኔታ ሊኖር አይገባም። ለሰራተኛው ክብሩን የሚመጥን ክፍያ በመስጠት ምርታማነትን ከፍ በማድረግ ተወዳዳሪነትን ማሳደግ ይቻላል። ዝቅተኛ ክፍያ ስለተከፈለ ወጪ ቀንሶ ከፍተኛ ምርት ይገኛል ማለት አይደለም። ደህና የማይበላ ሰራተኛ ፕሮዳክቲቪቲው ይቀንሳል። ስለዚህ እናተርፋለን ስልን እናጎድላለን። ስለሆነም ተመጣጣኝ የሆነ ክፍያ የሚያገኝበት በምን ይካካሳል? ተወዳዳሪ የሆነ ምርታማነትን በማሳደግ የተሻለ ተወዳዳሪነትን መፍጠር ይቻላል ብለን እናስባለን። ስለዚህ የሰራተኛውን መብት ኮምፕሮማይዝ የሚያደርግ ፖሊሲን አንከተልም። ይህ ሁለቱን ሚዛን የጠበቀ አካሄድ ይሆናል ማለት ነው። ሌላኛው አሁን ያለው የቱሪዝም ፖሊሲ በየአካባቢው የተለያዩ የቱሪስት መስህቦችን መዘርጋት ነው። አንደኛው አሁን እየጎደለን ያለው የቱሪስት መስህቦች መዘርጋት ተገቢ ነው። መሰረተ ልማት ማስፋፋት ተገቢ ነው። ነገር ግን እነዚህ መሰረተ ልማቶች በምን ያህል ጊዜ ነው የወጣባቸውን ወጪ የሚመልሱ የሚለው የሚመልስ አይደለም። ቱሪዝም በዋናነት አጠቃላይ ኢኮኖሚው፣ በተለይ ቱሪዝም ደግሞ ከሰላም ጋር ቀጥተኛ ግንኙነት አለ። ሰላም እጦት በተለያዩ ቦታዎች ባለበት ሁኔታ ጎብኚ የማያያቸው የቱሪዝም መሰረተ ልማቶችን መገንባት ምን ያህል አዋጪ ነው? ለነዚህ መሰረተ ልማቶች የምናወጣውን ገንዘብ ወደ ሌሎች አምራች ዘርፎች በተለይም ወደ ማኑፋክቸሪንግ ብናዞረው ከፍተኛ የሰው ኃይል ቅጥር
ሊፈጥርልን አይችልም ነበር ወይ? ኢዜማ የሚከተለው የቱሪዝም ሞዴል የቱሪዝሙ መሰረተ ልማት በሚስፋፋባቸው ቦታዎች ላይ ተጠቃሚ ሊሆኑ የሚችሉ ዜጎችን ተጠቃሚ የሚያደርግ እንደገና ደግሞ በቅጥርና በተለያዩ ሁኔታዎች መልሶ ዜጋውን የሚቀጥር ማህበራዊ ፍትህን የሚያሰፍን የቱሪዝም ፖሊሲ ነው ተግባራዊ የምናል። የማዕድን ዘርፍ በሚመለከት ያነሳው የሽኩቻ አውድ ነው። ልክ ነው። ለምንድን ነው የሆነው? መሰረታዊው ምክንያት አሁን የምንከተለው ዜግነትን መሰረት ያደረገ ሳይሆን ብሔርን መሰረት ያደረገ መሬትን ፖለቲካ አስተሳሰብ ጋር ያስተሳሰረ አካሄድ ስለሆነ በአንድ ቦታ ያለው የማዕድን ሀብት ለሌሎች ኢትዮጵያውያን የማይደርስ ሁኔታ የፈጠረ ነው። ስለዚህ ይህንን ልናስወግድ የምንችለው መሰረታዊ የፖለቲካ ሀሳቢያችን በዜግነት አምድ ላይ በማቆም በየትኛውም ማዕዘን የሚገኝ የኢትዮጵያ ሀብት የሁሉም ኢትዮጵያዊ ሀብት እንዲሆን በማድረግ ከዚህ የሚገኘው ውጤት ደግሞ ለዜጎች እንዲደርስ በማድረግ ይህንን መፍታት እንችላለን። ሌላው በዓለም አቀፍ ገበያ ውስጥ ምርታማነትን የሀገር ውስጥ በመጀመሪያ ደረጃ ወደ ውጭ የምንልካቸውን ምርቶች የሀገር ውስጥ ምርትን ታሳቢ ያደረጉ ናቸው። ኢምፖርት ሰብስቲቱት የሚያደርጉ መሰረታቸው ጥሬ ዕቃዎቻቸው በአብዛኛው በሀገር ውስጥ ላይ የተመሰረቱ ይሆናሉ። ስለዚህ እነዚህን ደግሞ ኮምፒቲቲቭነሳቸውን ይጨምራል። ከውጪ የሚደርስባቸውን ጫና በተወሰነ ደረጃ የመቀነስ አቅም አለ። ቀሪዎቹን የተነሱ ጥያቄዎች ለጓደኛዬ እሰጣለሁ። አጠቃላይ ጥያቄዎችን ይዘት ለመመለስ እሞክራለሁ። በዋነኝነት ቱሪዝም ላይ ኢትዮጵያ ካላት የረዥም ታሪክ ሂደት ከባህል፣ ከታሪክ፣ ከቅርስ አንጻር ዜጋ ተኮርና የኢትዮጵያን በተለይ ሃይማኖታዊ፣ ባህላዊ እሴት የጠበቀ የቱሪዝም ፖሊሲ መከተል እንዳለብንና በተለይ ደግሞ በእውቀት መር የሆነ የፖለቲካ ፍልስፍና ስለምንከተል ቅድም ያልጠቀሰ ነው። ዋነኛው አዲስ የሆነ የቱሪዝም ካሪክለም መዘጋጀት እንዳለበት እናምናለን። ይሄ ዘርፍ ቱሪዝም አሁን ላይ ጥንቃቄ የሚፈልግና በተለይ ከሰብአዊ መብት ጥሰት አንጻር ዜጎች እየተሰራ ያለውን ልማት እንዲደግፉት፣ እንዲጠቀሙበትና እንዲከተሉት የሚያደርግ ፖሊሲ ነው የምንከተለው። ከዚህ ጋር ተያይዞ የኢትዮጵያን ሕዝብ ልንነግረው የምንፈልገው ነገር የአባይን ልጅ ውሃ ጠማው እንደሚባለው ኢትዮጵያ በቅባት እህሎች እጅግ በጣም ቀዳሚ የሆነ ሀብት ይዛ በተለይ በየቤቱ አሁን ላይ የዘይት ምርት እጅግ ውድ የሆነበት አጋጣሚ ስላለ ይህንን ትኩረት የሚያደርግ አምራችነትን ሰፋ የሚያደርግ ፖሊሲ እንደምንከተልና በተለይ ከዛሬ 5 ዓመት በፊት የነበረው የዘይት ዋጋ አሁን ላይ ስንት ነው የሚለው የኢትዮጵያ ሕዝብ የሁሉም ሕዝብ በየቤቱ ያለው ጥያቄ ነው። ይህ የአምራችነት ጉድለት ስለሆነ በዚህ ምርት ላይ ጥገኛ ስለሆንን ከፍተኛ የሆነ ትኩረትና ለውጥ የሚፈልግ ዘርፍ ይሆናል። አጠቃላይ ቱሪዝሙ ለማህበረሰብ ልማት፣ ለአካባቢ ጥበቃ ድርሻውን መውሰድ አለበት። ዜጎች በአሁን ሰዓት ላይ ጥያቄ አላቸው። እየተሰራ ያለውን ልማት የመደገፍ የመጠበቅና የመንከባከብ ግዴታ አለባቸው። ይህ እየሆነ ባለመሆኑ ኢዜማ ይህንን መልእክት ማስተላለፍ ይፈልጋል። በድጋሚ እናመሰግናለን። ሶስተኛው ምዕራፍ የፖለቲካ ፓርቲዎች የክርክር ጊዜ ላይ እንገኛለን። ሁለተኛው አቅራቢ አብን በብሔር የተደራጀ የፖለቲካ ፓርቲ እንደሆነ ይታወቃል። በብሔርና በሀገራዊ መረጋጋት መካከል ያለውን ተቃርኖ እንዴት አስታርቆ ነው የኢትዮጵያን ቱሪዝም ወደ ዓለም አቀፍ ገበያ የሚያቀርበው? ማዕድንን በሚመለከት የማዕድን ሀብት ክፍፍል በክልልና በፌዴራል መንግስታት መካከል የባለቤትነት ሽኩቻዎች በተደጋጋሚ ይቀርቡበታል። አብን ይህን ችግር ለመፍታት የሚከተለው የፊዚካል ፌዴራሊዝም ሞዴል ምንድን ነው? ኢንዱስትሪን በሚመለከት ቀደም ሲል ኢትዮጵያን ወደ ኒውክሊየር ሽግግር እንወስዳታለን ብላችኋል። 5 ዓመታት የስልጣን ጊዜ ቢኖራችሁ ከየት ተነስታችሁ ነው ኢትዮጵያን ወደ ኒውክሊየር ሽግግር የምታደርሷት? ቀደም ሲል ለተነሱ ጥያቄዎች ምላሽ የሚሰጡ ይሆናል። ዋነኛው ሞዴላችን የቱሪዝም ሞዴል ሀገሪቱ ያላትን ጸጋ መጠቀም ላይ ያተኩራል። እሱንም ኢንስቲቱሽናላይዝ ማድረግ ላይ ያተኩራል። በልዩነት ደረጃም ሰላምን የቱሪስት መስህብ፣ ሰላምን የኢንዱስትሪ መስህብ ማድረግ ይቻላል ብሎ ይነሳል ንቅናቄ። ኢንስቲቱሽናላይዝ ያደርጋል ሲባል በእውቀት ይመራል። ተቋማቶች፣ ሌሎች ተቋማቶች የቱሪዝም ኢኮኖሚውና
የማዕድን ልማቱ አካል ይሆናሉ። ተመጋጋቢነታቸውን እየተነተነና እያጠና በየወቅቱ በትንታኔው መሰረት ደግሞ ግብአቶችን ያቀርባል ማለት ነው። የሰው ኃይሉም ቁሳዊ ሀብቱም ተቋማዊ መር ሆኖ የእውቀትና የሳይንስ ምርምሮች ለዛ ግብአት በሚሆንበት አግባብ ይሰራል የሚለው እንዲያዝል ይፈልጋል። የብሔር ፖለቲካ የቱሪዝም ኢኮኖሚን አይመራም የሚል ዓለም አቀፍ ሳይንስ የለም። የኢትዮጵያ ህገ መንግስት ለብሔር ፖለቲካ ለምን ከፍተኛውን ክብደት ሰጠ የሚለውን ጥያቄ መመለስ ይፈልግ ነበረ። ምክንያቱም የኢትዮጵያ ህገ መንግስት የህዝብ ሉዓላዊነት በሚል አንቀጽ ላይ የሚለው ምንድነው? የኢትዮጵያ ሉዓላዊነት የሚመሰረተው በብሔር ብሔረሰቦችና ህዝቦች ላይ ነው የሚለው። ስለዚህ ብሔር ሉዓላዊነት ባለበት ሀገር ላይ በአማራ ብሔራዊ ንቅናቄ የራሱን የፖሊሲ አማራጭ ይዞ መገኘትና የኢትዮጵያ ፖለቲካ ደግሞ በአማራ ብሔራዊ ንቅናቄ ብቻ የሚወሰን ባለመሆኑ የራሱን የፖሊሲ አማራጭ ይዞ ከሌሎች ጋር በሚመሰረተው መንግስት ያብን የፖለቲካ ማኒፌስቶ አሁን ባልኩት አግባብ ከኢትዮጵያ የፖለቲካ ኃይሎች ጋር ተጣምሮ የኢትዮጵያ የፖሊሲ ግብአት ይሆናል ብለን ስለምናምን ያንን ማስታረቅ የሚቻልበት ሁኔታ አለ። ወደፊት ከሌሎች ጋር ተጣምሮ ስለሚመሰርተው ስርዓት ሳይሆን አብን አሁን የኢትዮጵያ በተለይ ታሪካዊ ቅርሶችን ካየን በልሂቃን መካከል ሽኩቻ የሚደረግበት አብን ደግሞ አንድን ብሔር ወክሎ እንደሚመጣ ፓርቲ በሀገር አቀፍ ደረጃ ቱሪዝሙ የሚፈልገውን መግባባት እንዴት ነው ሊያመጣ የሚችለው ነው። አብን የሀገር የብዙሃኖች ነው ብሎ ያምናል። የሀዲያው ፖለቲካ፣ የኦሮሞ ፖለቲካ፣ የትግራይ ፖለቲካ ነው ብሎ ያምናል። በኢትዮጵያ ፖለቲካ ላይም የብሔር ፖለቲካ ሊያሰፍን አይመጣም፣ የአማራን ህዝብ ጥቅሞች ሊያስከብር እንጂ። በሂደትም የኢትዮጵያ የፖለቲካ ስርዓት በተለይ ከህገ መንግስት ከመዋቅርና ከፖለቲካ ትርክቶች አንጻር ህብረ ብሔራዊነትን እንዲያነግብ የሚታገል ድርጅትም ስለሆነ በቅርሶች ላይ የሚነሱ ተቃርኖችንና ያለመግባቶችን ህብረ ብሔራዊነት ማዕቀፍ መፍታት እንዲቻል ማኒፌስቶ ያዘጋጀ ድርጅት ነው። የሀገሪቱን ቱሪዝም በታሪክ በባህል በተፈጥሮ የምናገኘውን ቱሪዝም ለዓለም ገበያ ለመሸጥ የምትከተሉት ሞዴል ምንድን ነው? ሞዴሎች ለምሳሌ አንደኛው ትራቨለርስ ሞቲቬሽን ነው። አንደኛው ሞዴል ትራቨለርስ ሞቲቬሽን ነው። የጎበኙትን ያዩን ሁሉ እነሱ ያነሳሱ ለኛ የገበያ ምንጭ ማድረግ ነው አንደኛው። ሌላኛው ኢንስቲቱሽናላይዝድ ማድረግ ነው። ከትምህርት ተቋማቱ ጋር ማመጋገብ፣ የሰለጠነ ሰው ኃይል ማቅረብ፣ በእውቀትና በምርምር መምራት እና ለዚህ መጋቢ የሚሆኑ የቱሪስት መስህቦችን ሊያስተዋውቁ ሊያሳዩ የሚችሉ ሳይንሳዊ ቀመሮችን ማውጣትና ማበልጸግ ማሳደግ ላይ ያተኩራል የሚለው ሞዴሉን ተጠቁሞ ወዳለሁ። ወደ ሌላኛው ጥያቄ እሻገራለሁ። ፌዴራሊዝም በተመለከተ ፊዚካል ፖሊሲያችሁ ምን ይመስላል ነው የሚለው። ሼርድ ሩል የሚለውን መቀበላችን ግድ ነው የሚሆነው። ሼርድ ሩል የሚለውን ፌዴራል መንግስትና የክልል መንግስት በፋይናንስና በኢንቨስትመንት በልማት ጉዳዮች ላይ ሼርድ ሩል ይከተላሉ። ያንን ከግምት ያስገባ ፖሊሲ እንከተላለን። ፊስካል ፖሊሲውን በተመለከተ ማለት ነው የጋራ ውሳኔ የጋራ ጥቅምና አቻችሎና አመቻምቾ የመሄድ ጉዳይ በህግና በማዕቀፍ የሚመራ ስለሆነ እሱንም በዛ ቅርጽ እንድታይልኝ እወዳለሁ። ሌላኛው የኒውክሌር ኃይል የማምጣት ጉዳይ የ5 ዓመት ብቻ አይደለም፣ ግን በአንድ ሀገር የኢኮኖሚ እድገት የማዕድን ልማት ኢንዱስትሪ የቅብብሎች ጉዳይ ነው። ለምሳሌ የህዳሴ ግድብን የተጀመረው በኢህአዴግ ዘመን ነበር። አስፈላጊና ትክክለኛ የልማት እንቅስቃሴ ስለነበረ ብልጽግና አስፈጽሞታል ማለት ነው። ስለዚህ ኒውክሌር አብን ከጀመረ ሌላው ያስቀጥለዋልም፣ አብንም ካሸነፈ ድጋሚ ሊቀጥል ይችላል የሚለውን ከግምት ታስገባልኝ ይፈልጋለሁና 5 ዓመትን ብቻ ቀን ጥፋት ካየው የኢትዮጵያ ፖለቲካ ወይም የኢትዮጵያ ኢኮኖሚና የእድገት እንቅስቃሴ አንዱ ኃይል ላይ ይቆማል ማለት እንደሆነ ስለምወስደው እኛ የዱላ ቅብብሎች ትግል ስለምናደርግ ለሌላኛውም ኃይል መደላድል ፈጥረን የምናሻግርና እኛ የጀመርነው ፖሊሲ በሌሎችም እንዲፈጸም አቻቻይ አካታችና በምክክር ላይ የተመሰረተ የኒውክሌር ፕሮግራምም ሆነ ሌሎችንም ማስጀመራችን አይቀሬ ነው የሚሆነው ማለት ነው። ሌላኛው ሰላምን በማምጣት የቱሪዝም ኢንዱስትሪው ሳቢ እንዲሆን ማድረግ ይቻላል ብሎ ያምናል። ለምሳሌ አሁን ባለፉት 3-4 ዓመቶች የአስቸኳይ ጊዜ አዋጅ ዓመታት ሊባል በሚችል አግባብ ነው። ይሄ የቱሪስት መስህብነትን ሊያመጣ አይችልም፣ ገጽታንም ሊጋብዝ አይችልም። ስለዚህ እነዚህን በልዩነት ልንቀይር እንመጣለን ማለት ነው። ዲፕሎማሲውን ዓለም አቀፍ ዲፕሎማሲውን ለቱሪስት እና ለማዕድን ልማትና ለኢንዱስትሪ መጠቀም አስፈላጊ ነው ብለን እናምናለን። ሌላኛው ከሉዓላዊነት አንጻርም አታዩትም የተባለው ብልጽግና ትክክል አይደለም፣ እናየዋለን። ለምሳሌ ኢንዱስትሪውንም ቱሪዝሙንም እና መሰል ልማቶችን አንደኛ ከውጭ ምርቶች ተጽዕኖ ነፃ ለመውጣት የሚል ነው። ሌላኛው የንግድ ባላንስን ለማስተካከል እንደቀማዋለን ብለናል።
ሌላኛው ደግሞ ጥገኝነትን ከሌሎች ከውጭ ሀገር ምርቶች ጥገኝነት ለመውጣት ነፃ ለመውጣት እንጠቀማለን። ሌላ የዶላር ምንዛሪ እና የሃርድ ከረንሲ ምንዛሪ ለማምጣት ብለናል። ይሄ ማለት በሌላ ቋንቋ ሉዓላዊነት ማለት ነው። ፋይናንሻል ሉዓላዊነት ማለት ነው። ኢኮኖሚክ ሉዓላዊነት ማለት ነው። ሀገር ደግሞ ሉዓላዊነቱ በብዛት እየተደፈረ ያለው ፋይናንስና በኢኮኖሚ ስለሆነ ያንን ለመቅረፍ ከሉዓላዊነት አንጻር የምናየው ነው ማለት ነው። የሰላም ጉዳይ፣ የኢንስቲትዩሽን ወይ ተቋም ግንባታ ጉዳይ እነዚህን ትላልቅ የምንመኛቸው ነገሮች ያሳካ ብለን ስለምናምን በእነዚህን በማጠናከር በመመስረትና የሁሉም ኢትዮጵያውያን ሆነው እንዲቀርቡ ደግሞ ሀሳብ አሰባስበን የፖሊሲ ግብአት ተጨማሪ የፖሊሲና የህግ ግብአት ከማድረግ አንጻር አበክረን የምንሰራ መሆኑን ላሳውቅ እወዳለሁ። የአማራ ብሔራዊ ንቅናቄ አብን። ቱሪዝም፣ ማዕድንና ኢንዱስትሪ የሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር ርዕሰ ጉዳይ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሬዲዮ፣ በቴሌቪዥን፣ በዶት ስትሪም አማራጮች ወደ እናንተ እያደረሰ ይገኛል። የሶስተኛው ምዕራፍ ሶስተኛው ተናጋሪ የብልጽግና ፓርቲ ይሆናል። ፓርቲው ቀደም ሲል ከሌሎች የፖለቲካ ፓርቲዎች በርከት ያሉ ጥያቄዎች ተነስተዋል። እነሱንና እኔም ለማነሳቸው ጥያቄዎች ምላሽ የሚሰጥ ይሆናል ማለት ነው። የብልጽግና ፓርቲ በሰላም እጦትና በቱሪዝም ግንባታ መካከል ያለውን ቅራኔ እንዴት ነው የሚያስታርቀው? ሁለተኛ፣ በማዕድን ሀብት ኢትዮጵያ ወርቅ፣ ፖታሽን ጨምሮ በርካታ ሀብት ያላት ሀገር እንደሆነች ይታወቃል። ይህንን ሀብት በአግባቡ መጠቀም የሚያስችል ግልጽ የሆነ የማዕድን ሞዴሉ ምንድን ነው? ሶስተኛው፣ ቀደም ሲል የኢንዱስትሪ ዘርፉን ለማሻሻል የማክሮ ኢኮኖሚ ማሻሻያን ጨምሮ የኢንዱስትሪ ሽግግርና ሌሎች በንድፈ ሀሳብ ደረጃ ከፍተኛ ውጤት ያመጣሉ የተባሉ ማሻሻያዎችን ሲያደርግ ቆይቷል። እነዚህ ማሻሻያዎች የሀገር ውስጥ ኢንዱስትሪና አምራቹን እውነት እያዳነው ነው ወይስ እያከሰረው? 10 ደቂቃ አላችሁ፣ መቀጠል ይቻላል። እናመሰግናለን። ከተፎካካሪዎች ፓርቲዎች የተነሱን ጥያቄዎች አንድ ባንድ ለመመለስ እንሞክራለን። በተለይ ለፓርቲ ደጋፊዎች አሁንም ድጋፍ ይሰጣል የሚለው ያው የቀደመውን ሁኔታ የሚያሳይ እንጂ የፓርቲያችንን ሁኔታ የሚያሳይ አይደለም። በፋይናንስ እንኳን ብናይ 90% የሚሆነውን ፋይናንስ ለግል ዘርፍ መስጠት ችለናል። ፓርቲያችን በላባቸው ታትረው የሚሰሩ ኢንዱስትሪያሊስቶችን፣ የቱሪዝም አንቀሳቃሾችን፣ በማዕድን ዘርፍ ውስጥ ያሉ በባህል የማዕድን አውጪዎችን ፎርማላይዝ በማድረግ እየደገፈ ወደ ልማት እንዲገቡ አድርገናል። በዚህም አማካኝነት ውጤታማ የሆኑ አምራች ዘርፍ ተዋናያንን መፍጠር ችለናል። በኢንዱስትሪ ፓርኮቻችን የሀገር ውስጥ ባለሀብቶች በእሴት ጭማሪዎች ውስጥ በአግባቡ እንዲሳተፉ ማድረግ ችለናል። ከሰራተኛ መደብ አንጻር የተነሳውን ጥያቄ ይሄም በቀድሞ የነበረውን አሰራር እንጂ የፓርቲያችንን አቋም አያሳይም። ፓርቲያችን የሰራተኛውን መደብ መብት ለማስከበር ሚኒመም ዌጅ ወይም ደግሞ የዝቅተኛ የደሞዝ ወለል ተግባራዊ ለማድረግ የህግ ማዕቀፍ አዘጋጅቷል። ከዛም ባለፈ በኢንዱስትሪ ፓርኮች ውስጥ መብታቸው እንዲከበር፣ ቤት እንዲያገኙ፣ ሕክምና እንዲያገኙ ድጋፎችን እንዲደረግላቸው እያደረገ ይገኛል። ከኢንዱስትሪ አንጻር ከጂዲፒ ያለው ሼር እየቀነሰ ነው የሚለው በአንጻራዊነት አንዱ መለካ ቢሆንም በመጠን ስናይ የኢንዱስትሪ ዘርፉ በከፍተኛ ሁኔታ አድጓል። ሆኖም ግን የግብርና ዘርፋችን የኢንዱስትሪ ዘርፋችንም እያደገ በመሄዱ ይሄ በአንጻራዊነት የተመለከተውን ማስረጃ ሳይሆን በኢንዱስትሪ ዘርፍ የፈጠርነውን እሴት እንዲሁም ደግሞ የስራ እድልን ማየት እንችላለን። ባለፉት 5 ዓመታት ብቻ በኢንዱስትሪ ዘርፍ 4 ሚሊዮን የሚጠጋ የስራ እድል ፈጥረናል ማለት ነው። ይሄ የሚያሳየው በኢንዱስትሪ ዘርፍም የተሻለ ሁኔታ ውስጥ የደረሰ መሆኑን ያሳያል። ጦርነት፣ ግጭትን በተመለከተ የተነሳው ጥያቄ የኢትዮጵያ ነባራዊ ሁኔታ የሚያመለክት አይደለም። ቱሪዝምን ፓርቲያችን በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ ከኢኮኖሚ ምንጭነታቸው ባለፈ የወል ትርክትን የህዝቦችን ትስስርን ለማጠናከር እንዲሁም ደግሞ የተለያዩ አካባቢዎች ያላቸውን እምቅ ኢኮኖሚ አቅምን ወደ ስራ ለማስገባት ማዕከል በማድረግ ሰርቷል። ይህንንም በማድረጋችን የተለያዩ አካባቢዎች ያላቸውን እምቅ አቅም ማውጣት ችለናል። ይህንንም የኢትዮጵያ ህዝብ የሚመሰክረው ነው። ከዛ ባለፈ ግን እዚህ ስለ ግጭት፣ ስለ ጦርነት የሚያነሱ ፓርቲዎች በተለይ ትብብር ውስጥ ያሉ ፓርቲዎች እንደ ኢህአፓ ያሉ ፓርቲዎች ግጭትን በይፋ አያወግዙ። ይሄ የሚያሳየው የብልጽግና ፓርቲያችን የወደሙ የጉዳት የደረሰባቸውን ቅርሶች በየጊዜው ወደ ስራ እያስገባ ቢሆንም በአንጻሩ ደግሞ ተቃዋሚ ፓርቲዎች ግጭትን እንደ መንስኤ ያነሱም ያንን የሚያስተካክሉ ያንን የሚያወግዙ እርምጃዎችን ያወስዱ። በማዕድን ዘርፍም ስናይ
ፓርቲያችን ማዕድንን እንደ አንድ የኢኮኖሚ ምንጭ በመውሰድ ዜጎች በየደረጃው ተጠቃሚ እንዲሆኑ የሚያደርጉ እርምጃዎችን ወስዷል። በተለይ በማዕድን አካባቢ ያሉ ማህበረሰቦች ተጠቃሚ እንዲሆኑ ከዛም ባለፈ ደግሞ ህብረ ብሔራዊ ፓርቲ በመሆናችን ማዕድን የጋራ ሀብታችን መሆኑን ያምናል። ከዛ ጋር በተያያዘ ዜጎች ተጠቃሚ እንዲሆኑ አድርገናል። በተለያዩ አካባቢዎች የሰራናቸው የባህል የማዕድን አውጪዎች ወደ መደበኛ እንዲመጡ የሰጠናቸው ድጋፎች በዛ አማካኝነት የማዕድን ዘርፉ ውጤታማ እንዲሆን ያደረግናቸው ስራዎች የሚጠቀሱ ናቸው። ኮንትሮባንድን ከመከላከል አንጻር የወሰድናቸው የማክሮ ኢኮኖሚ ማሻሻያዎች ማዕድን ዘርፍ ውጤታማ እንዲሆን አድርገዋል። የማዕድን ኤክስፖርት ከ200 ሚሊዮን ወደ 3.6 ቢሊዮን ዶላር ያደገው በሰራናቸው ሪፎርሞች ነው። አንዳንድ የአሰራር ክፍተቶች የሉም አንልም። በኮንትሮባንድ አንጻር ግን በመጠነ ሰፊ የሆኑ ስራዎችን በመስራት ያንን ፈተናል ነው። ከጋዜጠኛ የተነሳው በሰላም እጦትና በቱሪዝም መካከል ያለውን ጉዳይ ቀደም ብዬ እንዳነሳሁት ቱሪዝምን ከፍ አድርገን ነው የምናየው። እኛ የፈጠርናቸው የቱሪዝም መዳረሻዎች መጠነ ሰፊ የሆኑ አማራጭ የቱሪዝም መዳረሻዎችን ፈጥረውልናል። ያገኘነውም ውጤትም ያንን ነው የሚያመለክተው። የሰላም እጦቱ በቱሪዝም እንቅስቃሴው ላይ ተጽዕኖ አላሳደረም? ተጽዕኖ አሳድሯል ማለት አንችልም። ምክንያቱም ቱሪዝም ፍሰት በከፍተኛ ሁኔታ አድጓል። የቱሪዝም መዳረሻዎችን አስፍተናል። ከቱሪዝም የምናገኘውን ኢኮኖሚያዊ ጠቀሜታ አግኝተናል። ኢትዮጵያ በአፍሪካ ቁጥር 1 ከሚባሉ የቱሪዝም መዳረሻዎች ውስጥ የምትጠቀስ ናት። ከ11 በላይ የሚደርሱ ዓለም አቀፍ ቅርሶችን ያስመዘገበች ሀገር ናት። ከቱሪዝም ዘርፉ የሚገኘው ሀብት ቢመዘን ከአፍሪካ 10 እስከ 20ኛ ደረጃ ውስጥ ያለች ነች። ይሄ ከሰላሙ ጋር ሊያያዝ አይችልም ወይ? ሰላሙ በትክክል በቱሪዝም ፍሰቱ ላይ ያሳደረው ተጽዕኖ የለም ወይ? ይህንን ጥያቄ ሰፋ አድርገን መመልከት ይኖርብናል። አንደኛው እይታችን መሆን ያለበት ኢትዮጵያ ትልቅ ሀገር ናት። ቀደም ሲል አንዱ ሲነሳ የነበረው ጥያቄ በተለይ ከትብብር በኩል ኢትዮጵያ በተለይ ሰሜናዊ ኢትዮጵያ አካባቢ ላይ ያሉ ግጭቶች እነዚህ እያሉ እንዴት ይሄን ያህል የቱሪስት ቁጥር ተመዘገበ የሚል ሀሳብ ተነስቶ ነበር። የብልጽግና ኢትዮጵያስ የተለየች ናት ወይ የሚል ጥያቄ ተነስቶ ነበር። አዎ የብልጽግና ኢትዮጵያ የተለየች ናት። የብልጽግና ኢትዮጵያ ሰሜናዊ ኢትዮጵያ ብቻ አይደለች። የብልጽግና ኢትዮጵያ ሰሜኑንም፣ ደቡቡንም፣ ምዕራቡንም፣ ምስራቁንም በአጠቃላይ ኢትዮጵያን በምሉእነት የሚመለከት ፓርቲ ነው። ከዚህ ጋር በተገናኘ የኢትዮጵያ የቱሪዝም ሀብቶች እጅግ በጣም ብዙ ናቸው። እንኳን አሁን ከተሰሩት ቀርቶ ከዚህ በኋላ 10-20 ዓመታት በስፋት ሊሰራበት የሚገባ እና እንደ ሀገር ልናገኘው የሚገባውን ጥቅም በዛው ልክ ማደግ ያለበት ዘርፍ ነው። ከዚህ በፊት የብልጽግና ፓርቲ የሚመራው መንግስት ከመምጣቱ በፊት የቱሪዝም ዘርፍ ከማህበራዊ ዘርፍነቱ ባሻገር ራሱን ችሎ በመንግስት ቀጥተኛ ኢንቨስትመንት እየተደረገበት የነበረ ዘርፍ አይደለም። ስለዚህ ይሄ ለተከታታይ ዓመታት እንደ ሀገር ልናገኝ ይገባው የነበረውን ጥቅም አስቀርቶብናል። አሁን ብልጽግና እየሰራ ያለው ይህንን ሀቅ ለመቀየር ነው። እንደ ሀገር ባለፉት ጥቂት ዓመታት ባለፉት 4-5 ዓመታት ብቻ በተለይ በዓለም አቀፍ ደረጃ ትልቅ ተጽዕኖ አሳድሮብን የነበረው የኮቪድ ወረርሽኝ ያሳደረውን እስከ 0 የሚደርስ በአጠቃላይ በብዙ ሀገራት ላይ የነበረውን የቱሪስት እንቅስቃሴ በፍጥነት እንዲያገግም በማድረግ ኢትዮጵያን ከቀዳሚ የአፍሪካ ሀገራት መካከል ሲያሰልፋት ያለ ምክንያት አይደለም። እነዚህ በተለያዩ ቦታዎች ላይ በመንግስት ትኩረት ተሰጥቷቸው በተለያየ የፋይናንስ ሞዴል እየተሰሩ ያሉት መዳረሻዎች እየታደሱ ያሉት ጥንታዊ ቅርሶቻችን የፈጠሩት እድል ነው። ዳግም ወደዚህ እድገት እንድንገባ ያደርገው። በነገራችን ላይ ከጥቂት ቀናት በፊት የዩኤን ቱሪዝም ያወጣው መረጃ አለ። ይሄ መረጃ ምንድነው የሚያሳየው? በዓለም አቀፍ ደረጃ ከፍተኛ እድገት በቱሪዝም ዘርፍ ላይ ያስመዘገቡ ካሉ ሀገራት መካከል አንዷ ኢትዮጵያ መሆኗን እና 15% ዓመታዊ እድገት በ2025 ዓመት ብቻ ያስመዘገበች ሀገር መሆኗን አንስቷል። ይሄ የመጣው መንግስት ለዘርፉ የሰጠው ልዩ ትኩረት እና የሰራቸው እነዚህ መዳረሻዎች ናቸው። እነዚህ መዳረሻዎች ለኢትዮጵያ ሕዝብ ምኑ ናቸው፣ ለማህበረሰቡ ምኑ ናቸው ተብሎ ከታየ መዳረሻዎቹ እና የኢትዮጵያን አቅም በአግባቡ ካለመረዳት የሚመነጭ ነው ብለን እናምናለን። እነዚህ መዳረሻዎች መዝናኛ ቦታዎች ብቻ አይደሉም። መዝናኛ ቦታዎች ናቸው ብሎም አይደለም ብልጽግና ትኩረት ሰጥቶ እንዲሰራባቸው እያደረገ ያለው። እነዚህ መዳረሻዎች በዙሪያቸው መሰረተ ልማቶችን ይዘዋል፣ መንገድን ይዘዋል፣ ውሃን ለማህበረሰቡ ያቀርባሉ፣ የቴሌኮም አገልግሎትን ይዘው ይሄዳሉ። መብራት የሌለባቸው አካባቢዎች መብራት እንዲገባ በማድረግ በዙሪያው ያለው ማህበረሰብ በከፍተኛ ሁኔታ እንዲጠቀም እያደረጉ ነው። አሁንም ቢሆን
ለክቡራን የፓርቲ ተፎካካሪዎች በዚሁ አጋጣሚ መልእክት ማስተላለፍ የምፈልገው እነዚህን ቦታዎች ካለማየት የሚመነጩ ቦታዎቹ ከማህበረሰቡ ጋር ምን ያህል ጥልቅ ቁርኝት ያላቸው መሆናቸውን ካለመረዳት የሚመጡ በመሆናቸው እነዚህን ቦታዎች በታላቅ አክብሮት የሄዳችሁ እንድትጎበኙ ቦታዎቹን እንድታዩና ማህበረሰቡ ምን ያህል ከነዚህ ስራዎች እየተጠቀመ እንደሆነ ሊጠፉ ደርሰው የነበሩ ቅርሶቹ እየተጠበቁለት ከዚህ በፊት ታይተው የማይታወቁ አካባቢዎች ዳግም እንዲለሙ ለልጆቹ የስራ እድል እንዲፈጠርለት ማድረግ አስችሏል። በነገራችን ላይ ባለፉት ጥቂት ዓመታት ብቻ በቀጥተኛ የቱሪዝም ኢንዱስትሪው ከ1 ሚሊዮን ያላነሰ የስራ እድል ተፈጥሯል። እነዚህን ቁጥሮች የምናነሳው በዓለም አቀፍ ደረጃ እውቅና ያላቸው ስለሆኑ ነው። እንደ ተቋም እንደ መንግስት የሚወጡ መረጃዎች ብቻ አይደሉም። የዩኤን ቱሪዝም በተለያዩ ጥናቶች በዓለም አቀፍ ደረጃ ያወጣቸው ቁጥሮች ናቸው። እየተከታተላችሁ ያላችሁት የ7ኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር ጊዜን ነው። የፖለቲካ ፓርቲዎች የሀገሪቱን የቱሪዝም ሀብት ማዕድንና ኢንዱስትሪውን ለመምራት የሚያስችላቸውን የፖለቲካ አማራጭ፣ የፖለቲካ ፍልስፍና ለመራጩ ማህበረሰብ የሚያስተዋውቁበት፣ የሚከራከሩበት፣ የሚጠይቁበት ጊዜ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህንን የክርክር ፕሮግራም በቴሌቪዥን በሬዲዮና በዶት ስትሪም የማህበራዊ ሚዲያ አማራጮች ለሁላችሁም በያላችሁበት እያደረሰ ይገኛል። መራጩ ምክንያታዊ የሆነ ድምፅ መስጠት ይችል ዘንድ ይህንን ፕሮግራም አዘጋጅተናል። እንቀጥላለን። 3ኛው ምዕራፍ 4ኛው ፓርቲ ላይ ደርሰናል። ትብብር ለኢትዮጵያ የፖለቲካ ፓርቲ ከሌሎች ፓርቲዎች የሚለይበትን የፖለቲካ አውድ አሳይቷል። አሁን ደግሞ ለተነሱለት ጥያቄዎች ምላሽ የሚሰጥበት ሰዓት ላይ ደርሰናል። ቀደም ሲል የፖለቲካ ፓርቲዎች ያነሷቸውንና እኔም ከዚህ ከመድረክ ለማነሳቸው ጥያቄዎች ምላሽ የሚሰጥ ይሆናል። ትብብር ለኢትዮጵያ ቀደም ሲል ሲያስተዋውቅ ሃይማኖትና ቱሪዝምን እንለያለን የሚል ሀሳብ ሲያንጸባርቅ ተመልክተናል። እንደምናውቀው የኢትዮጵያ የቱሪዝም ሀብቶች በርካቶቹ ከሀገር ባህል፣ ከሀገር ሃይማኖት፣ ከሀገር ታሪክ ጋር የተያያዙ ናቸው። ይህንን መነጠል ለሀገሪቱ ጉዳት ወይስ ጥቅም ያስከትላል? ሌላኛው የቱሪዝም ሀብትን በሀገር ደረጃ ለሀገር ሀብት ለመጠቀም የሚያስችላችሁ ሳይንሳዊ የብራንዲንግ ሞዴል ስልት አላችሁ ወይ? ካለ እሱ በዝርዝር ይገለጽ። ማዕድንን በሚመለከት ፓርቲው የሀገሪቱን የማዕድን ሀብት ማውጣትና ለሀገር ልማት መጠቀም የሚያስችል የሕግና የፋይናንስ መዋቅሩ ምንድን ነው? እሺ፣ አመሰግናለሁ። በተነሱ ጥያቄዎች ላይ አንዳንድ ደግሞ የትብብሩን የቅንጅቱን አባል ፓርቲዎች በሚመለከቱ የተነሱ ሪማርኮችን አድሬስ አደርጋለሁ። ከዚህ ከጋዜጠኛው በኩል ለተነሱ ጥያቄዎች ስጀምር ሃይማኖትና ቱሪዝምን እንለያለን ማለት አንድ ላይ አናስኬዳቸውም የማለት እንትን አይደለም። ስለዚህ ምናልባት የቋንቋ ክላሪፊኬሽን ችግር ከሆነ እኛም ይቅርታ እንጠይቃለን። በዛ መንገድ ነው መረዳት ያለብን። ነገር ግን በተለይ የሃይማኖት ቅርስ የሆኑ ጉዳዮችን በሃይማኖት ተቋማቱና በእምነት ተከታዮቹ ብቻ ሳይሆን አጠቃላይ እንደ ሀገር ኢትዮጵያዊ ባለቤት እንዲሆንና ከዛም ባለፈ ደግሞ በዓለም አቀፍ ደረጃም እንዲሁ የሃይማኖቱ ወይም የእምነቱ ተከታዮች ብቻ ሳይሆኑ በቱሪዝም መስህብነቱ ደግሞ በሌላ በኩል የሁሉም ሀብትና የሀገር የጋራ ሀብት እንዲሆን እናደርጋለን የሚል ሀሳብ ነው ያለን። በዛ እንዲያዝ ነው የምንፈልገው። ሕግና የፋይናንስ ማዕቀፍ ጋር በተያያዘ እንዲሁም ደግሞ ሁለተኛውን ሳይንሳዊ የብራንዲንግ ሞዴል ስልት የሚለውን በተመለከተ እንደምታውቀው የቱሪዝም ጉዳዮች እንዲሁም ደግሞ የማዕድንንም ሆነ የኢንዱስትሪ መስክን ብንመለከት ነገሮች እንደየመስካቸው መለየት እንዳለባቸው እናምናለን። ለምሳሌ በኢንዱስትሪው ጉዳይ ላይ የግብርናም ኢሹ ልናነሳ እንችላለን። ከዛም ባለፈ ደግሞ አጠቃላይ እንዲሁ ኢምፖርት ኤክስፖርት ዘርፉንም ልናነሳ እንችላለን እና ከዛ ውስጥ እያንዳንዱ የተለያየ የብራንዲንግ ሞዴል እንደሚኖረው ነው የምናውቀው። ነገር ግን በተለይ የብራንዲንግ ሞዴላችን ወይም ደግሞ የምንጠቀመው ስልክ ሀገር በቀል የሆነና የኢትዮጵያን እሴት፣ ባህል፣ ትውፊት እንዲሁም ደግሞ አጠቃላይ ኢትዮጵያዊ ማንነትን የሚጠቀም እንዲሆን ነው የምንሻው። ነገር ግን ያንን ስናደርግ ደግሞ አጠቃላይ በዓለም አቀፍ ደረጃ ተቀባይነት ያላቸውና ከዓለም ጋር ሊያወዳድሩን ሊያካሂዱንና ለዛም ተወዳዳሪ እንድንሆን ሊያደርጉ የሚችሉ ስልቶችን ነው የምንጠቀሙት። ትብብሩ የኢትዮጵያን የቱሪዝም ሀብት ለዓለም ገበያ ማስተዋወቅ ይችል ዘንድ የሚከተላቸው ግልጽ የሆኑ
የብራንዲንግ ሞዴሎቹ ምንድናቸው? የብራንዲንግ ሞዴሎቹ እንደየዘርፋቸው እንደሚለያይ ገልጾ ይልሃለሁ። ለምሳሌ የሃይማኖታዊ ቅርሶች በሚሆኑበት ጊዜ የዛን ባህል፣ እምነት፣ ወግ የጠበቀ ስርዓቶችን ወይም ደግሞ ብራንዲንግ ሞዴል እንከተላለን። እንዲሁ ደግሞ አጠቃላይ ማህበረሰባዊ ትውፊት፣ ማህበረሰባዊ ወግ፣ እሴት፣ ባህል በሚሆኑበት ጊዜ ደግሞ ያንን ያማከለ ስርዓት ነው የምንከተለው። ነገር ግን በየትኛውም መንገድ በየትኛውም ስልት የምንጠቀማቸው የብራንዲንግ ሞዴል ስልቶቻችን እንዳልኩ ሀገር፣ ባህል፣ እምነት፣ ወግ ጋር የተጣጣሙና ሀገር በቀል የሆኑ እሴቶች እንዲሁ ደግሞ በዓለም አቀፍ ደረጃ ሊያወዳድሩን የሚችሉ እንደሚሆኑ ነው የምንጠብቀው። ያ ነው በእቅዳችን ላይ ያለው። ከቅድም ከተነሱ ጥያቄዎች ደግሞ በምንድን ነው ተቃዋሚ ፓርቲዎች የሚለዩት በእነዚህ መስኮች የሚሉ ጥያቄዎች ተነስተዋል። እንግዲህ እኛ እንደ ትብብር ለኢትዮጵያ አንድነት ቅንጅት እንዲሁም ደግሞ እንደ ትብብሩ አባል ፓርቲዎችም በየግላችን ማለት ነው በዋናነት የምናከብራቸውና ሊጣሱ ይገባሉ ብለን የማናስባቸው መርሆች አሉ። ስለዚህ የምናደርገው የትኛውም መንግስታዊም ሆነ ፓርቲያዊ እንቅስቃሴ በነዛ ዘርፎች ነው የሚቃኘው። ከናንተ ወይም ደግሞ ከአጠቃላይ አሁን ገዢው ፓርቲም ሆነ ከሌሎቹ ይለየናል ብለን የምናስበው ምክንያታዊነት፣ በእኩልነት፣ በዘላቂነት እንዲሁ ደግሞ ዝቅተኛ የገቢ ደረጃ ላይ ያለውን ሰራተኛውን መብቶች በማረጋገጥ የዜግነት ክብርን ከዛም ደግሞ ከፍ ሲል የሰውነት ክብርን በማረጋገጥ ላይ መስኮቻችንን ወይም ደግሞ ዘርፎቻችንን በዛ ነው ቤዝ የምናደርገውና እነዚህ መርሆች የትኛውንም መርህ የትኛውንም ሲስተም ብንከተል የማንጥሳቸው ፕሪንሲፕሎች ናቸው። ስለዚህ በዛ እንለያለን ማለት ነው። የ1960ዎቹን ትውልድ በተመለከተ የተነሳ ሀሳብ አለ። የኔ ፓርቲ ኢሃፓ እንዲሁም ደግሞ አጠቃላይ እንደ ትብብርም ከ1960ዎቹ የጀመረ ትውልድ ስለሆነ ያንን ለሀገር፣ ለህዝብ፣ ለዓላማ ራሱን የሰዋ ትውልድን በተለይ ደግሞ ለአማራ ህዝብ እታገላለሁ በማለት ነገር ግን የአማራን ህዝብ ስቃይ ያልታገለ ፓርቲ በምንም አይነት መለኪያ የኛን የ1960ዎቹን ትውልድ ሊተች አይገባም። ሌላው ደግሞ በብልጽግና ፓርቲ በኩል የተነሱ ሁለት ሪማርኮች አሉ። የመጀመሪያው እግራቸውን ሁለት ቦታ ይረገጡ ብለዋል። ኢሃፓን በስም በመጥራት ጭምር የት ጋር ሁለት ቦታ እንደረገጥን እንዳያችሁን በመረጃ የምንጠይቀው ነው። ይሄ የስነ ምግባር ህጉንም የሚጥስ ስለሆነ እንዴት ዝም እንዳላችሁትም አናውቅም። ይሄንን ደግሞ እኛም የምንከታተለው ጉዳይ እንደሚሆን ለማሳወቅ ወዳለሁ። ፖኬት ኤሪያ ስትሉ በጠቀሳችኋቸው ቦታዎችና በኢትዮጵያ ሰሜናዊ ክፍል ላይም ደግሞ እንዲሁ ፖኬት ኤሪያ በምትሉት እናንተ ቦታ ላይ የሚኖረው ሰው ነው። እንደኛ የሚተነፍስ የሚበላ የሚጠጣ ሰው ነው። በዛ ላይ ያለውን ሰው ፖኬት ኤሪያ ስለሆነ ብላችሁ ለቱሪዝሙ ያን ያህል ጉዳት አላደረሰም ያለው ጦርነት የምትሉ ከሆነ ለሀገርና ለህዝብ ያላችሁን ምልከታ የሚያሳይ ስለሆነ ህዝቡ አይቶ እንዲፈርድና በዛ ውስጥ ዲቴል ለመግባት አልፈልግም። እንዲሁም በተጨማሪም ሰሜናዊ የኢትዮጵያን ክፍልን በተመለከተ የተነሳው ሪማርክ ህዝብን የሚያቃልል እንደሆነ የተረዳ ነው። በተለይ የኢትዮጵያን ሰሜናዊ ክፍልና እንደዚህ አይነት ሪማርኮች እንዴት እንደታለፉ አላቅም። ነገር ግን በተለይ ህዝብ ተኮር ነኝ በሚል በተደጋጋሚ በሚዲያም ስትናገሩ ከነበራችሁት አንጻር ለህዝብ ያላችሁ ምልከታ ምን እንደሆነ የገለጣችሁበት እንደሆነ ለመናገር እወዳለሁ። ያልተመለሱ ጥያቄዎችን ባልደረቤ ይመልሳል። ወደ መዝጊያው ላይ ይመለሳለሁ። እኔ ያቀረበነው ሃይማኖታዊና መንግስታዊ የቱሪስት መዳረሻን እንለያለን በሚል ነው ያቀረብነው። ያ ማለት ሃይማኖታዊ እሴት ያላቸውን የቱሪስት መዳረሻና መንግስታዊ በህዝብ የሚገነቡ የቱሪስት መስህቦችን ለይተን እንሰራለን ማለት ነው። በዛ እንዲታረም እንዲያዝ እፈልጋለሁ። ከብልጽግና የተነሱትና ለብልጽግና ያነሳው ጥያቄ ላይ የተሰጠው ክላሪፊኬሽን በአግባቡ የቀረበ አይደለም። በሰሜናዊ ኢትዮጵያ አካባቢ ብለን የምንጠራው ትብብሩ እንደ ትብብር የምንቀጠለው አፋር፣ ትግራይና አማራ ክልል ከፍተኛው የቱሪስት መስህብ ያለበት ፓርት ነው። የብልጽግና ኢትዮጵያ ሰሜኑም ምዕራቡም ደቡቡም በሚል ተለባብሶ የተመለሰው ምላሽ ተገቢ አይደለም። እኛ ስፔሲፊካሊ ያነሳ ነው ሰሜናዊ ኢትዮጵያ ላይ የቱሪስት መስህብ ማስገባት ማስገኘት የነበረበትን ነገር በአግባቡ አልተገኘም። የዚህም ዋናው መንስኤ ይሄው እንደሚታወቀው በትግራይም በአፋር ክልልም እንዲሁም እስካሁን የቀጠለው የአማራ ክልል ጦርነት የሰላም እጦት በመኖሩ ምክንያት የቱሪስት ፍሰታችሁ ይህን ያህል በሚሊዮኖች የሚቆጠር ቱሪስቶች መጠው ጎብኝተውታል ስትሉ ስፔሲፊካሊ መገለጽ አለበት በሚል ነበር ያቀረብን። ግን የተመለሰበት አግባብ ተገቢ ነው ብለን አናምንም። ሌሎቹ እንዳሉ በተነሱት
መልኩ እንወስዳለን። ጨርሻለሁ። አመሰግናለሁ። የፕሮግራማችን ተከታታዮች በሀሳብ ፍጭት የዳበረው በምክንያታዊነት የታጀበው ይህ ታሪካዊ የክርክር መድረክ እንደቀጠለ ነው። የሀገር ህልውና አውታር የሆኑት ቱሪዝም፣ ማዕድንና ኢንዱስትሪ ተፎካካሪ ፓርቲዎች ለነዚህ ዘርፎች ያዘጋጇቸውን የፖሊሲ ትልሞች፣ ስትራቴጂካዊ ውቅሮች በጥልቀት እያሳዩን ይገኛሉ። የነገዋን ኢትዮጵያ ብሩህ ተስፋ በጽኑ መሰረት ላይ ለመገንባት የፓርቲዎች ፈዋሽና ፍቱን ያሏቸው ስትራቴጂዎች ራዕዮችን ለመጪው ትውልድ ለማጋባት ከፍተኛ ትንቅንቅ እያደረጉ ይገኛሉ። ተፎካካሪ ፓርቲዎች የብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፓርቲ፣ ትብብር ለኢትዮጵያና የአማራ ብሔራዊ ንቅናቄ አብን ናቸው። አሁን የዚህ መድረክ ማሳረጊያ የመጨረሻው የፖለቲካ ፓርቲዎች የሳቢዎቻቸውን ቅኝት የሚያሳርጉበት የመጨረሻውን የልብ ትርታቸውን የምንጋራበት ጊዜ ላይ ደርሰናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህን መድረክ ሲያዘጋጅ መራጮች የፓርቲዎችን የፖለቲካ ፕሮግራም በጥልቀት እንዲረዱና በእውቀት ላይ የተመሰረተ ከስሜታዊነት የጸዳ ምክንያታዊ ድምፅ እንዲሰጡ ለማስቻል ነው። ኢቢሲ ይህንን ሀገራዊ ኃላፊነት ለመወጣት ይሰራል። በሬዲዮ፣ በቴሌቪዥን፣ በማህበራዊ ሚዲያ አማራጮች ወደ እናንተ ይደርሳል። አሁን ወደ መጨረሻው የማጠቃለያ ምዕራፍ ላይ ደርሰናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የማጠቃለያ ሀሳቡን እንዲያቀርብ የ5 ደቂቃ ጊዜ ተፈቅዶለታል። ውድ ኢትዮጵያውያን፣ ኢንዱስትሪን በሚመለከት ከጥገኝነት ወደ ምርታማነት የኢትዮጵያ ኢንዱስትሪ ትንሳኤን ለማብሰር ያዘጋጀነውን ትልም ቀደም ብላችሁ ተከታትላችኋል። ይህ የማጠቃለያ መርሃ ግብር ላይ የመጨረሻውን መልእክታችን እናስተላልፋለን። የኢትዮጵያ ኢንዱስትሪ በአሁኑ ወቅት ያለበት መዋቅራዊ ቀውስ የታሪክ አጋጣሚ ሳይሆን ላለፉት 5 ዓመታት የተከተልናቸው የተሳሳቱ የፖሊሲ ምርጫዎች ውጤት ነው። የኢዜማ የኢንዱስትሪ ፖሊሲ በግልጽ እንደሚያሳየው ኢንዱስትሪውን ከፖለቲካ ጥገኝነት ሳናላቅቅ የሀገር ውስጥ ባለሀብቱን በገዛ ሀገሩ ከባይተዋርነት ወደ ባለቤት ሳናሸጋግርና ግብርናውን ከኢንዱስትሪ ጋር በጽኑ ሳናስተሳስር የምንመኘው መዋቅራዊ ሽግግር ሊመጣ አይችልም። ከዚህ አንጻር ማህበራዊ ፍትህን በተግባር መተርጎም በሚመለከት ኢንዱስትሪ የጥቂት ልሂቃን መበልጸጊያ ሳይሆን የሰፊው ሕዝብ የስራ ባለቤትነት ማረጋገጫ መሆን አለበት። ሰራተኛው ሰብአዊ ክብሩ ተጠብቆ የኑሮ ውድነትን የሚመጥን ክፍያ የሚያገኝበት፣ ገበሬው ደግሞ በላቡ ዋጋ የሚተምንበት ስርዓት መዘርጋት የኢዜማ መንገድ ነው። በብቃት ላይ የተመሰረተ ስርዓት ሜሪቶክራሲ፣ መሬትና ፋይናንስ ለፖለቲካ ታማኝነት ሳይሆን ለፕሮጀክት አዋጭነት የሚሰጥበት አዲስ አሰራር ይዘረጋል። ይህ ሽግግር ኢትዮጵያን በጥገኝነት ከምትማቅቅ ሀገር በተለይም ከውጭ በሚገቡ የጥሬ ዕቃ ጥገኝነት ሀገር ወደ አምራችና በቴክኖሎጂ ወደ በለጸገች ሀገር የሚቀይር የትውልድ ፕሮጀክት ነው። የኢዜማ ኢንዱስትሪ ፖሊሲ ኢኮኖሚውን ጥገኛ ልሂቃን ከዘረጉት የጥቅም ሰንሰለት አውጥቶ ለዜጎች እኩል ተጠቃሚነት ለመዋል የተዘጋጀ መፍትሄ ነው። በ2018 የምንወስደው ይህ የፖሊሲ ምርጫ የሀገራችን ቀጣይ 100 ዓመታት እጣ ፈንታ የሚወስን በመሆኑ በስራ በእውቀትና በማህበራዊ ፍትህ መርህ ላይ ጸንተን ኢትዮጵያን የኢንዱስትሪ ባለቤት ለማድረግ እንተጋለን። ቱሪዝም ላይ የምንከተለው የሀገሪቱን የቱሪዝም የስራ ኃይልን በሚመለከት ከፍተኛ የእውቀት ችግር ያለበት በመሆኑ ለዘርፉ የትምህርት ካሪኩለም በመቅረጽ እንዲሁም የቱሪዝም ኢንዱስትሪውና የቱሪዝም ትምህርት ተቋማት በጋራ የሚሰሩበት ፍኖት ተግባራዊ ይደረጋል። ቱሪዝም ለማህበረሰብ ልማትና አካባቢ ጥበቃ እንክብካቤ ድርሻውን ማጎልበት። ይህ ማለት የቱሪዝም ልማት የማህበረሰብና አካባቢ ጥበቃን ማዕከል ማድረግ አለበት። ለዘላቂ ልማትም ሆነ ለዘላቂ ቱሪዝም ልማት መሰረት ነው። የቱሪዝም ንግድ ስራን ለማልማት የሚውሉ አገልግሎቶችን በሚመለከት ምንም እንኳን የቱሪዝም እምቅ ሀብታችን ብዙ ቢሆንም በዚህ ሀብት መጠቀም የሚያስችል የንግድ ስራ እውቀት፣ ገንዘብና ልምድ እጥረት አለብን። ይህ እጥረት
የሚሞላ በግልም ይሁን በመንግስት የሚሰጥ ቋሚና ተደራሽ አገልግሎት የለም። ለዚህ ይህንን ክፍተት ማሟላት ያስፈልጋል። የቱሪስት መዳረሻዎችን ደህንነት ማረጋገጥ። በእርግጥ ሰላምና ደህንነት የማስከበር ጉዳይ ከቱሪዝም የፖሊሲ አውድ ውጭ ቢሆንም ለዘርፉ ስኬታማነት አይነተኛ አስተዋጽኦ ስለሚያደርግ ከጸጥታ ተቋማት ጋር የተቀናጀ ስራ ይፈልጋል። እያደጉ የመጡት የቱሪስት መዳረሻዎች ሲሄዱና ለዘርፉ የሚጠበቀውን ጥቅም ማግኘት የሚቻለው ደህንነታቸውን መጠበቅ ሲቻል ስለሆነ የቱሪስት መዳረሻዎችን መገንባት አስፈላጊ ቢሆንም ደህንነታቸው ካልተጠበቀ ተጠቃሚ ስለማይኖራቸው በዘርፉ የሚፈለገው መዋለ ንዋይ ለኪሳራ መዳረጉ አይቀርም። ስለሆነም ይህንን ከተለያዩ የዘርፍ ተዋናዮች ጋር በመሆን አድረስ ማድረግ ይፈልጋል። የማዕድን ንዑስ ዘርፍን በሚመለከት ያጋጠመውን ችግር በተለይም ከጸጥታ ጋር በተያያዘ እንዲሁም ደግሞ የልሂቃን መሻኮቻ ኤሪያ በመሆኑ ይህንን አድረስ የሚያደርግ የፖሊሲ አውድ እንከተላለን። ቅድም ከተነሳው አንጻር የማኑፋክቸሪንግ የኢንዱስትሪም ሆነ የቱሪዝም መረጃዎችን የወሰድነው ከራሳችን አንቀተን እንዳልሆነ መግለጽ እንፈልጋለን። የኢንዱስትሪን በተለይ ከማኑፋክቸሪንግ ጋር የተያያዙ የማሽቆልቆል ተግዳሮቶች በቀጥታ ከመንግስት የኢንዱስትሪ ፖሊሲ ሰነዶች ላይ የተወሰዱ ያጋጠሙ ችግሮችን የሚተነትኑ መሆኖችን ሰዓቱን ጨርሰዋል። እየተከታተላችሁ ያላችሁት የፖለቲካ ፓርቲዎች የክርክር መድረክን ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህንን መድረክ ሲያዘጋጅ መራጩ ማህበረሰብ ምክንያታዊ የሆነ ድምፅ መስጠት ይችል ዘንድ ነው። በዚህ በአራተኛው ምዕራፍ ሁለተኛው የማጠቃለያ ሀሳብ አቅራቢ የአማራ ብሔራዊ ንቅናቄ አብን ነው። 5 ደቂቃ አላችሁ፣ መቀጠል ይቻላል። ቅድም ወይዘሮ ሰላማዊት ኢትዮጵያ ማለት ሰሜናዊ ክፍል ብቻ አይደለችም ያሉት ማስተካከያ የሚያስፈልገው ነገር ነው። ትክክለኛ አገላለጽ ነው ብዬ አላምንም ማለት ነው። ኢትዮጵያ ሰሜንም ደቡብም ምዕራብም ምስራቅም ናት። ሰሜኑ ክፍል ደግሞ በዚህ ደረጃ ሬዲክል ሊደረግ የሚችል አካባቢ ነው ብዬ አላምንም ማለት ነው። እሱ ይሄ ማስተካከያ ያስፈልገዋል። ቱሪዝም የሰዎችን መስተጋብር ያስተዋውቃል። ሰዎችን ከሰዎች ጋር መልካም ግንኙነት እንዲኖራቸው ያደርጋል። ባህልን ከባህል ያወራርሳል። የቆየንና ያደረን የሀገርና የሰዎች ደካማ ግንኙነት ወይም ታሪክ በቱሪዝም ማቀራረብ ይቻላል። ሰዎች አዳዲስ መዳረሻዎችን እንዲያውቁና አዳዲስ እድሎችን እንዲፈጥሩ የሚያደርግ ዘርፍ ነው። የባህልና የተፈጥሮ ጸጋን ለሰዎች ማስተዋወቅና ከሱ የሚያገኙትን በረከት እንዲቋደሱ የሚያደርግ ዘርፍ ነው። ስለሆነም አብን ለቱሪዝም ልዩ ትኩረት በመስጠት ቱሪዝምና ሰላም በከፍተኛ ሁኔታ የተሳሰሩ ስለሆኑ ሰላም ላይ በልዩ ትኩረት ኢንቨስት ያደርጋል ወይም ሰላም ላይ ይሰራል ማለት ነው። ሰላም ከሌለ ቱሪዝም ኦልሞስት የለም። ሁለቱ ኢንዱስትሪዎች ወይም የቱሪዝም ኢንዱስትሪ በዋናነት ሰላም እንደ ብለድ ቨዝል ሆኖ የሚያገለግለው ስለሆነ ሰላም ላይ ልዩ ትኩረት ተሰጥቶ ይሰራል። ከኢንዱስትሪ ጋር በተገናኘ እንግዲህ ርካሽ የሰው ኃይል አለን ወይም ርካሽ የሰው ጉልበት በሚል በተደጋጋሚ ከፍተኛ የመንግስት ባለስልጣናት ሳይቀር ሲናገሩት የምንሰማው ጉዳይ አለ። ርካሽ የሰው ጉልበት ማለት ባይዘወይ በቀላሉ የሚገዛ ማለት አይደለም። የሰው ጉልበቱን ሰውን በቀላሉ ወይም ጉልበቱን ታገኛለህ ማለት ነው እንጂ በቀላሉ ትገዛዋለህ ወይም በቀላል ደሞዝ ትቀጥረዋለህ ማለት አይደለም ኮንሴፕቱ። ነገር ግን እዚህ ሀገር ርካሽ የሰው ጉልበት ተብሎ በጣም ወገኖቻችን የሚበዘበዙበት ከትራንስፖርት ያላለፈ ደሞዝ የሚከፈልበት የማኑፋክቸሪንግ ዘርፍ ነው ያለው። ይሄ ወገኖቻችን ለውስብስብ በሽታ እስከ መዳረግና ሀገራችንንም ከፍተኛ ዋጋ የሚያስከፍል ስለሆነ አብን እዚህ ላይ ልዩ ትኩረት አድርጎ ይሰራል። ዝቅተኛ የደሞዝ እርከንንም የሚደነግግ ይሆናል ማለት ነው። አሁን ያለው ወንበር ተነቅሎ መቀመጥ በማይችሉበት ደረጃ አንዳንድ ኢንዱስትሪዎች ቁመው ቀን ሙሉ ማለት ነው 12 ሰዓት 10 ሰዓት ቁመው ሰራተኞች የሚውሉበት የሰራተኞችን ሴፍቲ በጠበቀና ዝቅተኛ ደሞዝ እርከንን በደነገገ መልክ የምንሰራ ይሆናል ማለት ነው። ሌላው የማዕድን ዘርፍ ነው። የማዕድን ዘርፍ ቀደም ብዬ ለማለት እንደሞከርኩት ኢትዮጵያ በጣም ከፍተኛ የሆነ የማዕድን ዘርፍ ያላት ሀገር ነች።
ነገር ግን ከዚህ የሚገባትን ያክል አልተጠቀመችም። አሁን ለዚህ ልዩ ትኩረት በመስጠትና ኮንትሮባንድ አሁን ያለውን ኮንትሮባንድ በመበጣጠስ የተሻለ የማዕድን ዘርፍ ልማት እንዲኖር አበክረን የምንሰራ ይሆናል ማለት ነው። አሁን ያለው የማዕድን ዘርፍ ከከፍተኛ ባለስልጣናት እስከ ታችኛው የቀበሌ ባለስልጣናት ድረስ በዝምድና የተተበተበና ለሙስና የተጋለጠ ነው። እሱን የሙስና ሰንሰለት በመቁረጥ የተሻለ የማዕድን ልማት እንዲኖር አበክረን እንሰራለን ማለት ነው። ሌላው ቅድም ስንለው እንደነበረው ኢንዱስትሪው ሰርቪሱን የሚመገብበት፣ ሰርቪሱ ደግሞ ኢንዱስትሪውን የሚመገብበት ቪሼስ የሆነ ሰርክል እንዲኖር አበክረን የምንሰራ ይሆናል ማለት ነው። ለኢንዱስትሪውም፣ ለማኒፋክቸሪንጉም፣ ለማይኒንጉም፣ ለቱሪዝሙም ሰላም በጣም ወሳኝ ነገር ነው። ስለዚህ ሰላም ላይ በከፍተኛ ሁኔታ የምንሰራ ይሆናል ማለት ነው። ውድ ኢትዮጵያውያን በዚህ በሰባተኛው ሀገራዊ ምርጫ አብንን እንዲመርጡ ጥሪ እናስተላልፋለን። ምልክታችን ሰዓት ነው። ሰዓትን ይምረጡ። እናመሰግናለን። ሶስተኛው አቅራቢ የብልጽግና ፓርቲ ነው። ፓርቲው ቀደም ሲል ያነሳናቸውን የቱሪዝም የማዕድንና የኢንዱስትሪ ዘርፎች ለሀገራዊ ጥቅም ለማዋል የሚከተለውን የፖለቲካ ፕሮግራም በተመለከተ የማጠቃለያ ሀሳብ እንድታቀርቡ 5 ደቂቃ አላችሁ። የዛሬው ክርክር በግልጽ ያሳየው እኛ ብልጽግናዎች ፈተናዎችን ወደ ድል የምንቀይር የኢትዮጵያን የቆዩ የኢኮኖሚ ስብራቶች የምንጠግንና ለሕዝባችን የገባነውን ቃል ኪዳን በተግባር የምንፈጽም በስራ ተፈትነን ስኬታማነታችን የተረጋገጠ መሆኑ ነው። በመደመር እሳቤ መልካም ጅምሮችን እያሰፋን የነበሩ ስህተቶችን በድፍረት እያረምን የነገዋን ኢትዮጵያ በጽኑ መሰረት ላይ እየገነባን ነው። በፓርቲያችን የብዙሃን ዘርፍ የኢኮኖሚ አቅጣጫ በነጠላ ዘርፍ እይታ ታስሮ የቆየውን የኢኮኖሚ ሁሉም ዘርፎች ተመጋግበውና ተሳስረው እንዲለሙ አድርገናል። በኢንዱስትሪ በማዕድንና በቱሪዝም ዘርፎች ታላላቅ ስራዎች በስኬት በማከናወን አይበገሬ ኢኮኖሚ በመገንባት በትክክለኛው መንገድ ላይ እንገኛለን። በኢትዮጵያ ታምርት ንቅናቄ በኢንዱስትሪ ዘርፍ ከተሰማራው የግል ዘርፍ ጎን ሆነን ማነቆ የሆኑትን የቢዝነስ ከባቢ ሁኔታና የገበያ ችግሮች እየፈታንለት ነው። ዜጎች በሀገራችን ምርት እንዲኮሩ በማድረግ የገቢ ምርትን በስፋት መተካት ችለናል። የፋብሪካዎችን የማምረት አቅም በከፍተኛ ሁኔታ አሳድገናል። ለግል ዘርፍ የነበረውን የተንሸዋረረ እይታ በማስተካከል ከዚህ በፊት የምንደርስባቸው የማይመስሉ አዳዲስ ውስብስብ አምራች ኢንዱስትሪዎች በመሳብ ለውጤት አብቅተናል። እንደ እርግማን ይታይ የነበረውን የማዕድን ዘርፍ ወደ በረከት በመቀየር ፍሬ እያፈራ ይገኛል። በተሟላ ማክሮ ኢኮኖሚክ ሪፎርማችን የማዕድን ዘርፍን ወደ እውነተኛ የኢኮኖሚ ምሰሶነት ቀይረነዋል። ህገወጥነትን በተቋም ግንባታ በመመከት ከማዕድን ዘርፍ የምናገኘውን የኢኮኖሚ ተጠቃሚነትና የውጭ ምንዛሪ አቅም በእጅጉ አጠናክረናል። ውድ ኢትዮጵያውያን በታሪክና በተፈጥሮ ጸጋ ከኛ የማይወዳደረው ሀገራት በውስን ሀብታቸው ሲበለጽጉ፣ እኛ ግን ድንቅ እንቁዎቻችንን አቧራ አልብሰን ለዘመናት መቆየታችን ልብ ይሰብራል። በፓርቲያችን ብልጽግና ይህንን ለመቀልበስ በገበታ ፕሮጀክቶቻችን በተለያዩ አካባቢዎች ሳይለሙ የቆዩ የቱሪዝም ጸጋዎችን የልማት አቅም አድርገናቸዋል። ቀደም ብሎ ሲነሳ እንደነበረው በትብብርና በአብን ለሰሜኑ ህዝባችን ያለንን ክብር የሚያሳዩ በገራልታ፣ በሀይቅ ሎጎ፣ በጎርጎራ፣ በጎንደር ያከናወናቸው ስራዎች ምስክራችን ናቸው። በቀጣይ 5 ዓመታት በድጋሚ ብትመርጡን በኢንዱስትሪ የግል ዘርፉን ግንባር ቀደም ተሳታፊ የሚያደርጉ ምቹ ሁኔታዎችን እንፈጥራለን። ጥቃቅንና አነስተኛ ኢንዱስትሪዎች ከትላልቅ ፋብሪካዎች ጋር ተመጋግበው እንዲያድጉ እናደርጋለን። በግብርናና በገጠር ፍኖተ ካርታችን መሰረት የገጠር ኢንዱስትሪዎችን እናስፋፋለን። በኢትዮጵያ ታምርት ንቅናቄ በመታገዝ የሀገር ውስጥ ባለሀብቶች ተሳትፎ እናጎለብታለን። የኢንዱስትሪ ጉዟችንን ከዝቅተኛ የኢኮኖሚ ሉዓላዊነታችንን ማረጋገጫ ወሳኝ የሆኑ በአራተኛው የኢንዱስትሪ አብዮት በታገዙ ከፍተኛ የቴክኖሎጂ ውጤቶች ወደሚያመርቱ እናሸጋግራለን። የኢትዮጵያ የማዕድን ሀብቶች ከሌሎች ዘርፎች ጋር በማስተሳሰር የኢኮኖሚ ዋልታ እንዲሆኑ እሴት የሚጨምሩ አሰራሮችን በመዘርጋት ለቀጣይ ትውልድ በረከት እናደርጋለን። በዘርፉ የተጀመሩ የማዳበሪያና የፔትሮኬሚካል ፕሮጀክቶችን ወደ ስራ እናስገባለን። በቱሪዝም ዘርፍ ያለንን እምቅ አቅም ይበልጥ በስራ ላይ በመዋል ዘርፉ ለወል ትርክት፣ ለህዝቦች ትስስርና ለኢኮኖሚ ግንባታ የመዋል ጥረታችንን እናጎለብታለን። ከግሉ ዘርፍ ጋር በመተባበር የቱሪዝም ፍሰትን 7 ሚሊዮን በአመት እናደርሳለን። ውድ ኢትዮጵያውያን
ተፎካካሪዎቻችን በችግሮች ላይ ብቻ ትኩረት ሲያደርጉ ብልጽግና መፍትሄዎችን በተግባር እያሳየ ነው። በዘርፎች ትስስር ምርታማነትን በማሳደግ ለዜጎች ተጨማሪ የኢኮኖሚ እድል የሚያሰፋ አቅም እንፈጥራለን። ዜጎቻችን በላባቸው የጋራ ብልጽግና ባለቤት በማድረግ በእያንዳንዱ ቤተሰብ ኪስ ውስጥ የሚገባ የገቢ ለውጥ እውን እናደርጋለን። በዚህም የኑሮ ጫናን በማቅለል የዜጎቻችንን የአኗኗር ዘይቤና የኑሮ ደረጃ ትርጉም ባለው መልኩ እናሻሽላለን። የኢኮኖሚ ሉዓላዊነታችንን በማጽናት ብሔራዊ ክብራችንን በዓለም ፊት ከፍ እንዲል እናደርጋለን። ይህ ሁሉ ውጤት እንዲረጋገጥና የጀመርነው ብልጽግና ከፍታ ላይ እንዲደርስ ኢትዮጵያን ወደ ተምሳሌትነት ሀገር እየወሰደ ያለውን ብልጽግና ፓርቲን ይምረጡ። የፓርቲያችን የምርጫ ምልክት የሆነውን የስንዴ ነዶ ይምረጡ። የስንዴ ነዶ የመደመር፣ የትብብር፣ የአንድነት እና የብልጽግና ምልክት ነው። ፓርቲያችን ብልጽግና ምረጡ የዘርፎችን እምርታ በቀጣይነት እያረጋገጠ ያለውን የዜጎችን ኑሮ በቀጣይነት እያሻሻለ ያለውን የብልጽግና ፓርቲን ይምረጡ፣ የስንዴ ነዶን ይምረጡ። አመሰግናለሁ። አራተኛው ምዕራፍ የማጠቃለያ ሀሳብ አቅራቢ ትብብር ለኢትዮጵያ 5 ደቂቃዎችን በመጠቀም ፓርቲያችሁ በቱሪዝም፣ በማዕድን፣ በኢንዱስትሪ ዘርፍ የሚከተለውን የፖለቲካ ፍልስፍናና አማራጭ የፖሊሲ ሀሳብ ጠቅለል አድርጋችሁ እንድታቀርቡ መድረኩን አስረክበናል። አመሰግናለሁ። በተናጠል እየተነሱ ስላሉ ትብብር ለኢትዮጵያ አንድነት ለኢትዮጵያ የሚለው ፓርቲ በውስጡ መኢአድን፣ የመላ ኢትዮጵያ አንድነት ድርጅት፣ ኢህአፓን፣ እናት ፓርቲና ሌሎች ፓርቲዎችን ያካተተ ጠንካራ ፓርቲ መሆኑን እዚህ ላይ የኢትዮጵያ ውድ ኢትዮጵያውያን እንድትገነዘቡልን እንፈልጋለን። በተናጠል የሚነሱት ነገሮች ፓርቲዎችን የሚነጣጥል ስለሆነ በተለይ የመላ ኢትዮጵያ አንድነት ድርጅት ለ34 ዓመታት በሰላማዊ ትግል ሲታገልና ሲያታግል የቆየ ከፓርቲ በላይ የፖለቲካ ዩኒቨርሲቲ የሆነ ፓርቲ የተካተተበት ጠንካራ ፓርቲ መሆኑን እንድትገነዘቡልን እንፈልጋለን። ባቀረብናቸው የአማራጭ ፖሊሲዎች ከኢትዮጵያ ሕዝብ በሚገኝ ድምፅ በማሸነፍ ወደ መንግስትነት ብንመጣ በኢንዱስትሪው ቱሪዝምና ማዕድን መርሃ ግብር ቅድም ከመነሻ ላይ የዘረዘርናቸውን ፖሊሲዎች አማራጭ በአመርቂ ሁኔታ እንተገብራቸዋል። በትብብር ለኢትዮጵያ አንድነት እሳቤ ተመረጥነ ማለት ለህዝብ ሰራተኛ ወይም አገልጋይ ሆን ማለት እንጂ ስልጣን የህዝብ መሆኑን ጠንቅቀን እንገነዘባለን። ይህንን ስል አሁን እንዳለችው ኢትዮጵያ የጥቂት ግለሰቦች መኖሪያ እንዳልሆነች እንድትረዱልን ፈልገናል። አንደኛ፣ በኢንዱስትሪው ዘርፍ ከፍተኛ የሆነ ውጤት ለማምጣት ተግተን እንሰራለን። የምንከተለውን ፖሊሲ ገበያና ኢንዱስትሪ መር ኢኮኖሚ ከመሆኑ የተነሳ ልዩ ትኩረት ሰጠን እንሰራለን። ሁለተኛ፣ በሀገራችን ላይ እንደ ወረርሽኝ የተከሰተውን ስራ አጥነት በኢንዱስትሪዎች በማስፋፋትና የተለያዩ የስራ ዘርፎችን በመፍጠር ስራ ፈጣሪ ትውልድ ለማፍራትና ልዩ ትኩረት ሰጠን እንሰራለን። የይስሙላ ሳይሆን በተግባር ማለት ነው። ሶስተኛ፣ የመንግስትና የፓርቲ ኢንዱስትሪዎችን ለስራ ፈጣሪ ትውልድ በማዛወር የኢንዱስትሪና የማዕድን ማምረት ፍላጎቶችን በዘላቂነት በዜጎች እንዲሰሩ ከፍተኛውን ስራ ሰጠን እንሰራለን። አራተኛ፣ የቱሪዝም ሀብታችን እንዲጠናከር በመጀመሪያ የሀገር ውስጥና የጎረቤት ሀገራት ላይ ሰላም እንዲሰፍን አበክረን እንሰራለን። አምስተኛ፣ ቱሪዝም ሀብታችን ልዩ ትኩረት ተሰጥቶ ጥበቃና እንክብካቤ እንዲሁም ለውጤታማነቱ የስራ እድል ምንጭ እንዲሆን በአጽንኦት ይሰራል። 6 ከሃይድሮ ኤሌክትሪክ ምንጭ በተጨማሪ ሌሎች የኃይል ምንጮች ላይ በትኩረት እንሰራለን። በኢንዱስትሪው ዘርፍ ላይ የኃይል መዛባት እንዳይገጥም ማለት ነው። 7 ኢንዱስትሪዎቻችንና ፋብሪካዎቻችን በጥሬ እቃዎች በሚገኙበት ሊያሰራ የሚችሉ ሁኔታዎችን በሁሉም የሀገሪቱ ክፍል እንዲቋቋም ማበረታታትና ልዩ ድጋፍ እንሰጣለን። ውድ ኢትዮጵያውያን፣ ትብብር ለኢትዮጵያ አንድነትን ይምረጡ ምልክታችን አውራ ጣት ነው። ተጨማሪ ሀሳብ እንደተገለጸው ትብብር ለኢትዮጵያ አንድነት ኢህአፓ፣ መኢአድና
እናት ፓርቲ ያቀፈ ጠንካራ ቅንጅት ነው። መላው ኢትዮጵያውያን ከዚህም ቀደም እንደምታውቁት ዛሬ ለምርጫ ሳይሆን በተደጋጋሚ ከህዝብ ጎን መቆማችንን ባረጋገጥናቸው ሁኔታዎች ባወጣናቸው መግለጫዎችና በሰራናቸው የትግል አማራጮችና እንቅስቃሴዎች ማወቅ መረዳት ይቻላል። የተጠቀሱትን የቱሪዝም የኢንዱስትሪና የማዕድን አማራጮቻችንን ፖሊሲዎቻችንን ቅድም እንደተገለጸው የሰውነት ክብርን በጠበቀ መልኩ የዜግነትን እንዲሁም ደግሞ የሰራተኛ መብቶችን ባከበረ ዘላቂነት ምክንያታዊነትና እኩልነትን በሚያረጋግጥ መልኩ የምንተገብር ይሆናል። ቀጣዩ ጊዜ ትብብር ለኢትዮጵያ አንድነትን ሲመርጡ በሀገራችን ላይ ያሉ ጦርነቶች የሚያበቁበት፣ መፈናቀል የሚቆምበት፣ ዜጎች ሰርተው በሰሩት ልክ የሚያገኙበትና እንደ ሰው ተከብረው የሚኖሩበት ኢትዮጵያን ነው የምንመሰርተው። ስለዚህ ትብብር ለኢትዮጵያ ይምረጡ። ሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክ ቱሪዝም፣ ማዕድንና ኢንዱስትሪ በላንድ ኦፍ ኦሪጂን ምድረ ቀደምት የታሪክ፣ የባህል፣ የሃይማኖት፣ የተፈጥሮ ተምሳሌት ሀገር ኢትዮጵያ። ክቡራትና ክቡራን ቀደም ሲል በእነዚህ ርዕሰ ጉዳዮች ላይ ክርክር ሲያደርጉ የነበሩ ፓርቲዎችን ላስታውሳችሁ። ብልጽግናን ወክለው ወይዘሮ ሰላማዊት ካሳ እና አቶ በረከት ተስፋጽዮን፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲውን ወክለው አቶ ንጋቱ ወልዴና አቶ ተስፋ በላይነህ፣ ትብብር ለኢትዮጵያ ፓርቲውን ወክለው ምስጥረ ስላሴ ታምራትና አቶ ይደግማሩ፣ የአማራ ብሔራዊ ንቅናቄ አብን ፓርቲውን ወክለው አቶ ጋሻው መርሻና አቶ ዳምጠው ተሰማን ነበር ስትከታተሉ የነበረው። ፓርቲዎቹ በሳል የሀሳብ ልውውጦችን አድርገዋል። ስለመጣችሁ እዚህ ስለተገኛችሁ እናመሰግናችኋለን። ክቡራትና ክቡራን አብራችሁን ስለነበራችሁ እናንተንም እናመሰግናለን። በቀጣይ ቀናት በሌሎች ሀገራዊ ጉዳዮች ላይ ተመሳሳይ ክርክሮችን የምናደርግ ይሆናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምርጫ የዜግነት ግዴታ ብቻ ሳይሆን የሀገር ባለቤትነት ማረጋገጫ የቃል ኪዳን ሰነድ በመሆኑ በምክንያታዊነት ምረጡ ይላቸዋል። የዛሬውን አበቃን። እዚህ መድረክ ላይ ከኔ ጋር ሆነው ከነበሩ የሥራ ባልደረቦቼ ጋር መድረኩን መራን። ሀብታሙ ደምስ ነበርኩ። ጤና ይስጥልኝ።